ምንድነው የምታወሩት? ይቀርጻና የምን ቀረጻ ነው የምታወሩት? የምን ቀረጻ ነው የምታወሩት? ተረጋጋ። እንደተከኛ ሆነ ወደ 5 ወር ነበር ያልከኝ። ቆይ ተረጋጊ። ውጣልኝ። ተረጋጊ። እኔ ፈቅጄ ያስገባው ካ አልገባኝ። ኧረ እኔ ይሄ አይደለም። ምንድነው? ማን አንተ ከሌላ ሴት ጋር እንትን ብለህ ባለቤትህን አንተ ነው የገደልካት? ምን? አዎ አንተ ነው የገደልካት። ምንድነው የምታወራው አንተ ሰውዬ? ዛሬ ነካኝ ማቀርዛ ስለ ስርዓት ያዝ። አትንካት። እሷን እጅህን እሷ ላይ እንዳታ አቤት ማተካንተ ልቀጠቅጠኝ ነው እንዴ? ቁጭ በይ። ስለ ስርዓት ያዝ። ምንድነው የምታሰኝ? የኔ ምንም የተቀናበረ ነገር ነው ማለት ማለት ታልከክ ነው የመጣው። ሲጀማ አቀናብረክ ነው ይሄ ፎቶ አይደል? አስቀይምሻለሁ። ረጋ በይ ይሻላል። ጣፋ እንዳፈታ እንዴት ሰው አንተ ቁጭ በል። እሷ እንዳለ ልቀቅ። ቁጭ በል። ማለት ስለማንም ምንድነው የምታወራው? ስለ ባለቤት ስለ ትክክለኛዋ ባለቤት እኮ ትክክለኛዋ ባለቤቴማ እሷ ናት እኮ አልኩ። ጭራሽ ልታስረኝ ነው። ገባ ስለምን ማስገባት ነው የምታወራው? አንተ ምንድነው? ምን አደረገ ይሄ ሁሉ? ሌቦች ናቸው ሲጀመር። ታያቸው አውቄ ነበር ሲጀመር። ምን ባለቤትሽ ያልሆነውን ሰው ባለቤቴ ስለ ባለቤቴ ነው እንዴ? አንተ ስለኛ ምን ታውቃለህ? ጭራሽ ሚስቴን ትናገራለህ? ወይውልህ የሰራውን ነገር እያንዳንዷን ነገር ተናግሯል። ጉድሽ ነው አለቀ። ስለኔ አዎ ጥሩ ነው። ስለኔ ምንድን ነው የሚናገረው? ምን አለኝና ነው የሚናገረው? ምን ማለት ነው? ምናልባት አሁን አንተ ስለኛ ምን ታውቃለህ? ማን ሲጀምር ውጣ በቃ ሲጀምር ቀረጻ ምናምን ብለህ ውጣ። እሱ ለምን እንደገደላት ነው ማን ነው የገደለው? ስነ ስርዓት ያዥ። አንቺ አትጩይብኝ። ድምፅሽ ራሱ ባለቤት አይደለችም። አንተ ዝም ብለህ አታስመስል። እሱን በምን አባት ታውቃለህ? ማነው አንተ ሲጀምር ውጣልኝ እንደው ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን ፍትህ እፈልጋለሁ፣ እርዳታ እንፈልጋለሁ ስላለች እንግዲህ ቤቷ ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ እንደተለመደው ከአንደበቷ የምንሰማ ይሆናል። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ። የእኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ። እናየዋለን፣ እናነባዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምናለሽ? እሺ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን አለን ደህና። ሁሉ ሰላም? እግዚአብሔር ይመስገን አለው ደህና። እሺ ከስምሽን ጀምርና ምንድን ነው የተፈጠረው ነገር? በምን አይነት መልኩ ነው ላግዝሽ የምችል? እሱን ግልጽ አድርገሽ ንገሪኝ። እሺ ስሜ መቅደስ ይባላል። እሺ አመሰግናለሁ። ማለትም ጥሪዬን አክብረህ በመምጣትህም አመሰግናለሁ። እኔ ዩቲዩብ ላይ በጣም እከታተልካለሁ ቻናላችሁን እና በጣም ብዙ ነገሮችን አይቼ ተመልክቼ በጣም ደስ የሚል ነገሮችን፣ ፍትሆችን፣ ያለውን ነገር የሰው ቤት ጓዳ ውስጥ ያለውን ችግር ተቀብሮ የቆየውን ነገር በሙሉ እየጎረጎርክ እያወጣ ስላየሁኝ ምናልባት የኔንም ነገር አንተ መፍትሄ ትሰጠኛለህ ወይ ደግሞ ልቤ ውስጥ ያለውን ነገር ብነግርህ መብቴ ትሆነኛለህ ብዬ ነው የደወልኩልህ ወንድሜ። አመሰግናለሁ ስለመጣ። ምንም ችግር የለውም። ያው ከማንኛውም ቤት እንሄዳለን። ያው መተጋገዝ ባለብን መልኩ መተጋገዝ ስላለብን ምንም ችግር የለውም። ሀሳብ አይግባሽ። ነገር ግን አሁን ስትነግሪኝ ከመነሻው ጀምረሽ ምን እንደሆነ የተፈጠረው ነገር ምንድን ነው፣ በምን አይነት መልኩ ነው የምናግዝሽ የሚለውን ከክሮች ጋር እንደምታያቸው አሉ። ከእነሱ ጋር ለመመካከር የሚጠቅመን ምንድን ነው? ከመነሻው ጀምረሽ ምንድን ነው የተፈጠረው ነገር? በመጀመሪያ የእናንተ ሚዲያ አሁንም ድጋሜ ሳላመሰግን አላልፍም። በጣም እናመሰግናለን። በቃ ጥሪያህን በቃ ወዲያውኑ ደውዬልህ የሆነ ቀን እንኳን ሳትፈጅ በመምጣት በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። እና ምን አይነት አንድ የሆነ ማለትም ለራሴም ጥያቄ የሆነብኝና መልስ ያጣሁለት ነገር ስላለ እሱን ነገር ላውራ ብዬ ነው የጠራሁትና አንድ እህት ነበረችኝ። የእናቴም የአባቴም አንድ እህቴ ናት። ብቸኛ እህቴ ናት እና በጣም መልካም፣ በጣም ምስኪን፣ ምንም ነገር ማታውቅ የዋህ ነበረች እና አሁን ህይወቷ ካለፈ ወደ አሁን 4 ወር 5 ወር 4 ወር ከምናምን ሆነዋል። ወደ 5 ወር እየተጠጋች ነው እና ምንም ባልታወቀ ነገር በር ላይ ነው ወርቃ ተመታ ያገኘናት። ከዛ ህይወቷ አለፈ። እኛማ አሜን አሜን ወንድሜ እናመሰግናለን። እና እኔ ራሴ በቃ ለራሴ ያንን ነገር እንዴት ተፈጠረ፣ ከምን የሆነ ነው፣ ማን ይሁን ምንድን ነው የሚለው በጣም ከራሴ ጋር እየተጣላው ነው። ማለት ሎርማን አይደለንም። ቤተሰብ እንዳለ ደካማ እናት አለን፣ አባት አለ። ቤተሰብ ራሱ በጣም በሀዘን ተጎድቷል። በጣም ተቸግረናል። እምልህ መልስ አጣንለት። ገብቶካል? እንግዲህ የራሳችን ቤታችን በርጋ
በአቅራቢያችን ከሌላ ቦታ ተጎርታ መታጠ ወድቃ ነው ወይ እዛው በር ላይ ነው ይሄ ነገር የሆነችው ምን መቷት ነው ወድቃ ድንጋይ መታት ብዙ ነገር የኛ ጥያቄ አለብንና ወደ መፍትሄ ይሰጡናል ብለን ወደ ተለያየ ቦታ ሄደን ነበር ምንም መፍትሄ ፍንጭም ጫፍም ልናገኝ ስላልቻል በቃ አሁን ባለን ነገር እኛ ለራሳችንም ግራ ገብቶናል የሆነ የሚጨንቅህ ነገር አለ አይደል የሆነ ይሄ ነው እኮ እንደዚህ ሆነ ነው ወይ ታማ ነው ወይ መኪና አደጋ ነው ወይ ሆን ነገር ነው የሚለውን ነገር ቢሆን ውስጣችን ይረጋጋል ከብዙ ነገሮችን ማለት በራሳችን ላይ እንወስናለን በቃ መኪና ገጭቷት ነው ወይ ሆነ ነገር ተፈጥሮናል አሁን ግን በቃ እንቆቅልሽ ሆነ እሷ ነገር በቃ ይሄ ነው ነገር የምንለው ነገር ስላጣ ምናልባት እስቲ እንደው ካንተ ጋር እንደው ብናወራ ሳይ ሌሎች ቻናሎች አንዳንድ ምናምን ቻናልህን ሳይ በጣም ብዙ ነገሮችን ጉርጉር እያረክ በጣም እያወጣ በደንብ እንትን እያልክ ስለሆነ እስቲ እንደው ብዬኔ ደወልኩልህና ይሄንን ተቸግረን ነው ጥሩ እሺ እስኪ ምንድነው አሁን ማለት እንደነገርሽኝ ከሆነ በር ላይ ነው የተገኘች በምንድን ነው የተመታችው በእንግዲህ በብረት ይሁን በዱላ ይሁን ያው ሚለይ ነገር የለም ይሄንን ያው እኛ በምን እናቃለን ያው ምን አሉ መርማሪ ፖሊሶች ምን አሉ በምንድን ነው የተመታች በብረት ነው ያሉ ተመታለሽ ነው ያሉት ግን ምንም አይነት የመታተን ሰው ፍንጭ ነው ይሄ ነው የሚለው ነገር አልነገሩንም እኛም ያ ነው እንዴት ሊያውቁ ይችላል እኛ እንግዲህ ያው ተመታ ነው ወድቃ ነው ተመታ በር ላይ ተመታ ወድቃ ነው እንግዲህ የነገርሽኝ ያለሽው ቤት በር ላይ ነው አይደል ተመታቸው ከበር ከማለት ከምትኖርበት ከባለቤቷ ቤት እኛ ጋር ልጠይቀን ባለ ትዳር ነው የነበረች ለነግርህ እኮ ስላቋረጥከኝ እና ያው አግብታለች በፊት ከኛ ጋር ነበር የምትኖረው ከማዘራኔ እሷ አንድ ላይ ነበር የምንኖር ቤተሰብ አግብታ ወጣለች ያንቺ ትልቅ ናት ወይስ ኧረ ታናሽ ናት በጣም ታናሽ በጣም የረጅም ጊዜ ታናሽ ናት ትልቅ አይደለች እና ከዛ ስትመጣ ነው እዚህ በር ላይ ተመታችሁ ከናንተ በር ከኛ በር ላይ ነው አሁን እኛ ማንምታት ራሱኛ ለኛ ጥያቄ ሆኖብናል የሆነ ሰው መቷታል ብለ እንዳትል እቃዋ እጇ ላይ ያለውን እቃዎቿ ስልኳ ምንም ነገር አልተወሰደባትም ወደ ቤትም አልገቡም በር ላይ ተመታ ስልኳም አለ ቦርሳዋም አለ ውስጥ ያለው ሳንቲሞች ምናምን አሉ ምንም የጠፋ ነገር የጣቷ ላይ ቀለበቶች አሉ ገብቶካል ምንም የወደቀ ነገር የለም ወነ የሆነ ማለት ሌላ ነገር እንዳንጠረጥር እንግዲህ ምናልባት እንግዲህ አላቅም እኛ ማለት የሆነ እንደዚህ የግል ጠላት ያላት ብለን አናስብ ለምን በጣም እንደዚህ ከሰው ጋር ጸብ የምትፈጥር ሰው አይደለችም እንደዚህ በጣም ማለት ከጓደኞቿ ጋርም ከአካባቢ ሰው ጋርም ከቤተሰብ ጋርም ያላት ነገር በጣም ጥሩ ነው ግን ይሄንን ነገር ባለበት እንግዲህ ምን ከየት መጥቶ እንደዚህ ታደገ የተፈጠረው ብለን እኛ ራሳችን ጥያቄ ሆነብን ትልቁ ነገር ይሄ ነው መርማሪ ፖሊሶች ምን አይነት ነገር ነገሯችሁ በሷ ህይወት ማለፍ ፖሊሶች ያው ተመታለች የሚለውን ነገር ነግረውናል ሁለተኛ ነገር የሬሳ ምርመራስ ምንድነው የሬሳ ምርመራ ያው ምት እንደሆነ ነው የሚያሳየው ሁለተኛ ነገር ዘራፊዎች እንዳይሉ ደግሞ እነሱም ለራሳቸው ግራ ገብቷቸዋል ንብረቷ አለ እጇ ላይ ምንም የወደቀ ነገር የለም ገብቶካል የወደቀ ጠፋ የምትለው ነገር ፈልገ የምታገኘው ነገር የለም ንብረቷ እጇ ላይ ነው ምንድን አሁን ይሄንን ነገር ለነሱም የተጣላችሁ የሆነ ነገር ምናምን ብሎ አንዳንድ ጥያቄዎች ጠየቁን እኛ የተጣላችሁን ነገር በግልጽ ምናቀው ነገር የለም እከሌ ነው እንደዚህ ነው ብለን ደግሞ እኛ ልባችን ያሰበውን የተጠራጠርነው ነገር ደግሞ ለነሱ ብንነግራቸው እነሱ ማለት ቦታ አልሰጡትም መሰል ዝም አሉን ምን እንደሆነ አልናቀም ስለዚህ አሁን ተደበስብሶ ነው ያለፈ ነገሩ ነው አለፈ ሞስት አሁን 5 ወር ሊሆነው ነው ባለቤቷ ሴት ነው ያለ ባለቤቷ አለ እዛው ቤት ውስጥ እሷ ቤት ውስጥ እንዴት ነው ያላችሁ ግንኙነት ከባለቤቷ ጋር አይመጣም ወደኛ ይጠጋም 80ዋንም አልመጣም በጣም እንደዚህ አሁን ሚስት እንደሞተበት ሆኖ ብሎ አላዘነም በጣም እንደዚህ በቃ እኛ ራሱ በቃ እንደዚህ ነው ለማለት ግራ ገብቶናል ማለት አንዳንድ ጊዜ ለራስ መልስ የምታጣው ነገር የለም ለምን 80ዋን አልመጣም አንድ ሐውልት እዛ ቤተክርስቲያን ምርቃቱ ላይ አልመጣም መቃኛም
ምንድነው ምክንያቱ የሚለውን ነገር በአይምሮአችን ይዘነዋል እና ምናልባት ስለተጎዳዩን በሐዘን ምን ይመስልሻል? እንደዛ አይመስለኝም ወይ እንደዛ አይነት ነገር የለውም። ክፍለ ሀገር ነኝ ይላል። እኔ በአጋጣሚ ለሆነ ጉዳይ ስወጣ መንገድ ላይ አገኘዋለሁ። የሆነ ቦታ ነኝ ይላል። እዛ ቦታ ላይ አይሄድም፣ እዛ አገኘዋለሁ። ለበዓል እና ብናምስ ነው እኔ ክፍለ ሀገር ነኝ ብሎ በዓልም ደግሞ እዚሁ አካባቢ ላይ ሰፈር ላይ እዛው ቤቱ አካባቢ እናየዋለን። ማለት የሆነ በቃ ወደኛ መቅረብ የሆነ ሰቀቀን የሆነ ስቅቅ ነገር የሚለው ነገር እሷን ስለሚያስታውሰው ይሆናል። እናንተ ቤተሰቦቹን ማይጠጋ እንግዲህ እንደዛ ነው ብለን ምናልባት የሚያስታውሰው ከሆነ እንደዛ አይደለም። እንደዛ አይነት ስሜቱም የለውም። እንደዚህ አይነት ስሜት የለውም። እንደዚህ እንዴት ልታውቂ ቻልሽ? ማለት ያው አብዛኛው ወንዶች ስሜታችን በውስጥ ምንዘው ነገር አለና ሁኔታው ያስታውቃል። ሁኔታው እንደዚህ የማዘን ነገር የለም። ከእንደገና በቤተሰብ በራሳችን አንዳንድ ነገር በሆነ ያገኘችው አንዳንድ ጥቅሞች የቤተሰብ ነገሮች ብዙ ነገሮች ነበሯት። በቃ እሱን እንኳን እንዴት አደረክ ምን አደረስከው ለምን እንደዚህ ሆነ እንዳንለው ነው በቃ ገብቶካል ይመስለኛል። የሆነ ነገር የፈለገው ነገር እንዳለ እዚህ ጋር ግልጽ ያሳያል። ለምን እኛ ምንም አይነት ጥያቄ እንዳንጠይቀው ነው እየገፋን ያለው። እህታችንም በእናት ባል ነው ብለን እንግዲህ ድረናል። አንተ ምን ሁኔታ ላይ ነህ ብለን እንዳንለው የሚፈልግበት ምክንያት እንግዲህ ምን ያውቃል ወይ ምን አውቃለሁ። እኛም ግራ ገብቶናል እንጂ በጣም አስቸጋሪ ሰው ነው። ስለዚህ አሁን እናንተ እሱን ቀርባችሁ ልጠይቁ የቻላችሁበት ምንም ነገር የለም ማለት ነው? አልገኛችሁ ስላለ አልገኝም ማለት አንድ ቀን ከአንዷ ጓደኞቹ ጋር ታገኘዋለህ። አንድ ሳምንት ከሆኑ ጓደኞቹ ጋር የሆነ እንደሆነ ታየዋለህ። ከተለያዩ አሁን ደግሞ በብዛት ከሆነች ከአንዷ ጋር በጣም በብዛት ተደጋጋሚ አየነውም የሚል ሰው አለ። እኔም ደግሞ ያው ጀስት ጓደኛ ስለሆኑ ምን ችግር አለው የሚለው ነገር ነበር በፊት ማስበው፣ ግን አይመስለኝም። የማን ጓደኛ? የእሷ የእህቴ ጓደኛ የእህቴን ጓደኛ። ማነው ስሟትሽ? እህቴ መቅዲ። አሁን እንግዲህ የእሷ ጓደኛ ናት ማለት ነው። ከእሱ ጋር አሁን የምትታይ በተደጋጋሚ ነው የምትታየው። እኛ እንደውም እንደሌላ ነገር በቃ ምናልባት እሱ ስላዘነ ልታጽናናውም ያው ብቻውንም ስለሆነ ያው በቃ ጓደኛ ስለሆኑ ብዙ ነገር በጣም ክሎስ ስለነበሩ በጣም በቃ እንደ ቤተሰብ ስለምናያት እኛ ያንን ነገር ነበር ያሰብነው፣ ግን አይመስለኝም። ደስ የማይል ነገር አለ። እኛም የደበረን ገብቶካል። በፊት ከሁሉም ከብዙ ጓደኞቿ ጋር ነገር ነበር። አሁን ለየት ብሎ ከእሷ ጋር የሆነ ደስ የማይል ነገር አለ። አሁን እንግዲህ ይህ የምትይኝ በዚች 4 ወር ከምናምን ነው ከተለያዩ ሴቶች ጋር የሚታየው? በፊት ነበረ ሆነ ከ80 በፊት ከተለያዩ ሰዎች ጋር ከተለያዩ ጓደኞቿ ጋር ምናምን ይታያል። አሁን ግን ከዚች ልጅ ጋር በተለይ በጣም ማለት ከእሷ ጋር ክሎዝ ነው በጣም። ስለዚህ አሁን የምጠረጥሪው ነገር ምንድን ነው? አንቺ አሁን በግልጽ አንቺ ነው የምጠይቅሽ። የጠረጠርሽው ነገር ባይኖር መቼም እዚህ ድረስ አጠሪኝም እና ስለዚህ ጥርጣሬሽ ማን ላይ ነው? ምን ተመርኩዞ ነው ጥርጣሬሽ? ጥርጣሬ እኔ እንደዚህ ብዬ የምልህ ምክንያት ማለት ነው እሷ በህይወት እያለች ብዙ ነገሮችን አሽሽቷል እንዲህ ልልበት የቻልኩት ማለት የሆነ ፕላን ያደረገው ነገር አለ ብዬ አስባለሁ። ለምን እኔ እህቴ ትንሽ እህቴ ናት። በጣም የምትለኝን እንሰማ ነበረ። እሷ ያለችውን ሙሉ በሙሉ በቃ እሷ ያለችውን እሺ እኛ በቃ እሷ ደስታ ፍላጎቷ ነው፣ በቃ ትዳሯ ነው፣ ህይወቷ ነው። በሷ ትዳር በሷ ህይወት እኛ አንገባም ብለን ነው። ከእንደገና ሲቀጥል እዚህ ጋር ያለው ነገር ንብረት ነው። እኛ እህታችን ትበልጣለች። የእሷ ፍላጎት ደስታዋ ደስታችን ነው። በቃ ደስ ካላት ብለን ብዙ ነገሮችን እሺ ብለን መጀመሪያ ያደረግነው ማለት ነው። ይሄ ነገር እንደዚሁ አንዳንድ ጊዜ እንደ ሰውኛ ቁጭ ለታስብ የለ በቃ የሆነ ፕላን ያደረገው ነገር ነበር ብዬ አስባለሁ በራሴ። በህይወት እያለች ንብረት እኩል ከኛ ጋር ባለመብት ስታደርገው ንብረቱ መጀመሪያ እናንተን የነበረ የኛ የቤተሰብ ነበር። ለሁላችንም ቤተሰብ ያው ይሆናል አይደለ? እኔ ሳልሞት ድርሻ የሚልክ ነገር አለ። አንዳንድ ጊዜ አንዳንድ ቤተሰብ ጥሩ ነው ልጆቼ በሰላም ይኑሩ ብሎ ስለሚያስብ ያንን ነው። እኛም በጣም ብዙ ፍቅር ነበረን። የምንጣላ ሰዎች አይደለንም።
በጣም ከኔ ጋር ደግሞ ማለት ልጄ በላት ማለት እድሜዋ በደረሰበት ሰዓት ብዙ ነገሮችን ከኔ ጋር ነበር የምታወራው ብዙ ነገሮችን በቃ በጣም እንደ ልጄ በላት ማለት እኔ ልጄ ማለት እችላለሁ ለምን በጣም ሰፊ ልዩነት አለ እኔ በጣም ታላቋ ነኝ እና በጣም ብዙ ነገር ታወራኛለች በዛም ብዙ ነገር እናወራለን በጣም ሚስጥረኝ ልታገባ ስትል ራሱ ደስ ብሎን ፈልገን ወደሹ ነው ወይ ብለን አጠር ጠይቀናት አው ብላ ብዙ ነገሮችን ሆናለታለች ፍቃደኛ ነበራችሁ መጀመሪያ ቤተሰብ መጀመሪያ ላይ ፍቃደኛ ነበር እንደዚህም አልነበረም የተወሰነ ያው አንዳንድ ጊዜ እኮ የባል ቤተሰብ የምንድን ባል የሚስት ቤተሰብ እኮ ለባል ቤተሰብ ጥሩ ናቸው ማንም በማንም ሰው ላይ ስታየው ለሴት ቤተሰብ ለባል ቤተሰብ ጥሩ ናቸው እና እኛ ምንም ቅራኔም አልነበረንም እህቴም በጣም ከኔ ጋር የነበራት ነገር ብዙ ነገር እናወራለን ከከሌ ጋር ተጣልቻለሁ ከሌ ጋር እንደዚህ አይነት ቂም አለብኝ ከሌ ነው እንደዚህ ችግሬ ብላ አላለችኝ ስለምናወራ ነው ገብቶካል እሱ ደግሞ የመጣበት መንገድ እኔ የሆነ ነገር እንዳስብ አደረገኝ ሰው አይደለሁ እንዳስብ አደረገኝ ለምን በህይወት እያለች ይሄንን ነገር ማድረጉ ምንም ነገር እንትን ሳትል እኛ እሷን ስለምንወዳት እሷን የምትበልጥብን ገንዘብ ይጥፋ አንተ እኮ ብር ጫማና ልብስ ይገዛል እኛ በብራችን እሷን አልገዛናት በቃ ብዙ ነገር እኮ ሳንቲምክ የሆነ ነገር ልትጠቀምበት ትችላለህ የሆነ ነገር ልታደርገው ትችላለህ እህቴ ግን ዛሬ ልመልሳት አልቻልኩም እኔ በጣም ተጎድቻለሁ እንደዚህ እንደቀላል እንዳይመስልህ ቤተሰብ በጣም ተጎድቷል እናት አባት ተጎድቷል እንግዲህ ዛሬ በዚህ ዘመን ልጄ ብላ እናት መቅበር ሲገባት እናቴ ብላ እህቴ መቅበር ሲገባት እናቴ ልጄ ብላ ቀበረች ልጇን ይሄ በጣም ከባድ ዱላ ነው በጣም ከባድ የሚያም ነገር ነው እኔ በቃ እኔ አላቅም እኛ ራሱ እስካሁን አልተጽናናንም ሁለተኛ ነገር እሱ ቶሎ ብሎ ሀዘን ልብሱን አወለቀ በጣም እንደዚህ በጣም ጥልቅ ያለ ነገር እንደዚህ እንደሚስት እንግዲህ አንተ ሚስትክን ምንም ንብረት ሳያሳዝናት ምንም ነገር ሳያሳዝናት አምናው ንብረትን ያህል ድረስ በህይወት ሳይወልዱ ምን ሳይሉ ማካፈል ቀላል አይደለም የከፈለችው ዋጋ ገብቶካል ያንን ሁሉ ነገር አረጋችለት ዛሬ ላይ የኔ እህት እንደ ቀልድ በ80ዋ ሳይደርስ ሀዘን የሚወለቅላት ብዙ ነገር የሚሆንላት ለምን ምን አርጋው ገብቶካል እኔ እንደዚህ ሰው ቆሞ ይሄዳል ብለን አላሰብንም እሱ ግን በጣም ተጽናንቷል በጣም ደህና ነው 80 ቀን ሳይሞላው ነው ልብሱን ያወለቀው ከዛ 80ው ሳይንት ሳይል እንደዚህ ሀዘን ስሜት የሚታይበት ነገር የለም ረሃ ሆኖ ነው የሚኖረው የሱን ቤተሰቦች ለማውራት አልሞከራችሁም በቃ እሱ ስለሸሸን ያው ብዙ ነገሮች ዝም ነው ይመጣሉ ይሄዳሉ እንጠያየቃለን በመንገድ እንገናኛለን ነው ግን ምንም ዝም ነው ደህና ናችሁ አዎ ደህና ናችሁ እንዴት ናችሁ በረታችሁ አለቀ ከዚህ ውጪ የሚሉን ነገር የለም ይሄም ነገር እኛ ብዙ ጥያቄ ፈጠረብን በራሳችን እንዴ እኛ እህታችን ነው የምንፈልገው ያለንም ልንሰጠው እንችላለን ገብቶካል እኛ እሷን የምትበልጥብን ይሄ ከዚህ በላይ ልታፈራ ትችላለች ብትኖር ያለ እድሜዋን የሞተችው በቃ ይሄም ነገር አለ ይሄ ብዙም ያመን ነገር ስላለ በቃ እኔ እንደ እህት በትልቁ እሱን ጠርጥሬያለሁ ልጅቷንም አብሬ ለምን ዛሬ ላይ ጓደኛዋ ሞታ እንዴት አንተ የራስህን ቤተሰብ እንዴት እሷ ራሱ መጠንከሯ ቀላል አይደለም ለምን በነበራቸው ቅርበት በጣም ክሎዝ ነበር በነበራቸው ቅርበት አንድ ልብስ የሚለብሱ ልብስ ተዋውሰው የሚለብሱ ምናምን አብረው ምን የሚሉ በጣም ብዙ እንትን የሚሉ ይሄ ከባድ ነው እኛ ከብዶናል እኔ ከብዶኛል እኔ ማለት ነገርሽኝ ነገር አሁን ማይወጣልኝ ነገር ነው ገብቶካል እንኳን አልቅሳለም አንተ እንደፈለክ ሆነክ ማይወጣ ነገር ነው እኛ ሰው በዚህ ደረጃ ሚስቱን ያላቶ ብዙ ነገር የሆነችለት ሚስቱ ናት እንዴ እንደዚህ በጣም ከባድ ነው እንደዚህ በቃ እንደ ቀላልቃ እንደ ጉልቅ አድርጎ ሲጠላት እንዴት ነው ያልጠረጠረው እንዴት ነው ያለ እንዴት እሱን አላ በክፋት ነው እንጂ ማስበው ነው መልካም ነገር የለኝም ለሱ በእርግጠኝነት ይሄ ነገር የሆነ እጅ አለበት የህቴ አማማት ልክ አይደለም እጅ አለበት ብዬ ይሄንን ነው ማስበው ስለዚህ አሁን መርማሪ ፖሊስ ሲጠይቀው ባለቤቷን የእህትሽን ባል ምንድነው የተናገረው ነገር ማለት መርማሪ ፖሊስ ያው ግድ ነው ይጠይቃል ሁሉም ሰው ይጠይቃል በአካባቢ ያለ ሰው ይጠይቃል አይታችኋል ወይ ምንድነው የተፈጠረ አለና ባልየው ሊጠረጥረው የሚችል ሰው አለ ወይስ ባልየውን ለማጥቃት ወይም ባልየው እንዲያዝን ሊሞክር የቻለ አካል አለ ብላችሁ ታስባላችሁ
በፍጹም እንደዚህ አይነት ነገር የለም። መርማሪ ፖሊስ ያው ሲጠይቀው ለብቻው ነው የሚጠይቀው። ግን ያው ቢጠይቀው ምንም አላላችሁም ስለሷ ጉዳይ? መርማሪ ፖሊሶቹ ሲጠይቁት የጠየቁት ለእናንተ አላወራችሁም? ለኔ ያለኝ ከቤት እንዴት ነው የወጣችሁ ምናምን ብሎ ጠየቀኝ። በቃ እና ማዘርጋ ደርሼ መጣው ብላይ ነው የወጣችሁ አለ። በቃ ይሄንን ነው ሌላ ነገር ምንም አላልኳቸውም አለ። ሌላ የተጣላችሁም እሱም የተጣላሁት ነገር እኔ ሌላ የምጠረጥረው ነገርም የለም ብሎ አለ አልኳቸው አለ። እንደዛ ነው ሐሳብ ካው በቃ ወስለ በወቅቱ ተደናግጠንም ስለነበር እኛ ብዙ ያለውንም ነገር በጣም ጠንክረን አልጠየቅነውም። ግን ይሄንን እንዳለ ግን ነግሮኛል። አሁን እንግዲህ በመጀመሪያ ደረጃ ተመታ ወድቃ ንብረቷ ለመወሰዱ ነው እናንተ ትልቅ ጥርጣሬ ውስጥ የከተታችሁ። ምናልባት ንብረቷን ለመውሰድ ሲሞክር ምናልባት ሌባ ቢሆን ነው እሺ፣ ሌባ ቢሆንና ለመዝረፍ መጀመሪያው ይመታሉ። ሰው ምናልባት ደርሶበት ሂዶ ቢሆንስ ሩጦ ቢሆንስ ልጁ እንዴት ነው ባልየው ላይ ብቻ ፎከስ ያደረግሽ? እንዴ ሰውነቷ እኮ ግፋዊ ሊሆነ የመላላጥ የሆነ ምልክቶች ይታያል አይደል እንዴ? በቃ እሷ ዱላ ብቻ ነው ዱላው በቃ የተመታችበት ቦታ ነው ደም ፈሰሰ። በቃ የሆነ እንደው አንገቷ ላይ ያለውም ሀብል እኮ ሊበጠስ ይችላል። የሆነ ነገሮች ምናምን ሊኖሩ ይችላሉ። እንደዚህ አይነት ነገር የለም። ስለዚህ ምንም አይነት ነገር የለም። ምንም አይነት ነገር አሁን ይሄ ሌባ ነው የምትለው ነገር በቃ እንደዚህ አይነት ነገር የላትም። ለምን ሀብሏ ጆሮዋ ላይ ያለው ጌጥ ይውልቃል እንዲህ ሲታገሏት ግፋቢ ሌባ እንደዚህ ንቃርጓ አለ ነገሮቿ መውሰድ የሚፈልገው። ስለዚህ የሆነ ነገር ይኖራል ወይ ልብሷ መቀደድ ወይ የሆነ ነገር ወይ የሆነ አንገቷ ላይ ነገር ያሉ ነገር። ስለዚህ ምን ያክል ፐርሰንት ነው ወደ ባልየው የሚያመዝን ነገሩ? እኔ በእርግጠኝነት እሱ ነው ብዬ ነው የማስበው። ስለዚህ ከዛ በኋላ ካሳያችሁ ባህሪ አንጻር ነው የምትነግሪኝ አይደል? ከዛ በኋላ ያሳያችሁ ባህሪ ትክክለኛ አይደለም፣ አልተጸጸተም፣ አልተሰማውም፣ ይባስ ብሎ ከሴቶች ጋር ሁሉ እየተገናኘ ነው ነምትኝ አሁን ባየሽው ነገር ማለት ነው። ምክንያቱም ፍቃደኛም አይደለም፣ ሰማንያውም ለመምጣት ፍላጎትም አልነበረውም። እኔ ምናልባት በሀዘኑ ተጎድቶ ከሆነ ብዬ ነበረ። አሁን ከአንቺ አነጋገር ግን በሀዘን ተጎድቶ ሳይሆን ጭራሽ ምንም ስላልመሰለው ነው ብዬ አሰብኩኝ። ምሳይ ያለ ነው የሚመስለኝ እኔ። እሳይ በቃ ይሆናል አንተ የሆነ ነገር እኮ ፈልገኸው አንተ አሁን የሆነ ነገር ሲሳካልህ እንዴት ነው በቃ ተሳካልኝ ነገር እንደዚህ ነገር ነው እንጂ በፍጹም እሱ በስማ እሱ እንዴ ወደቀበትም አይመስልም። በቃ የሆነ ነገር ወድቆ እንኳን ከጁሪ የተሰበረበት አይመስልም እንኳን ሰውን ያህል ነገር። እሷ እኮ የተለየች ናት። እሷ ደግሞ የተለየች ናት። በጣም መልካም ሚስት ናት። እኔ እህቴ ስለሆነች አይደለም፣ እኔ ቤተሰቤም ስለሆነች አይደለም። ግን በቃ ለሱ ያላት ክብር ሌላው ቀርቶ እኛ ቤት እንኳን አብራው ስትመጣ በቃ ለሱ በቃ እንደ ብድግ ቁጭ ብላ እንደዚህ ብላ ተጨንቃ እንዴ የዚህን ያለ አንተ ያለክን ነገር በቁም ማውረስ ቀልድ ነው እንዴ? አሁን እንግዲህ ይህን ነገሮች ነገረሽናል። አብዛኛው ነገር ወደ ባለቤቷ ነው የሚጠቁም ብለሽኛል። ስለዚህ ወደዛ ለመሄድ መንደርደሪያ የሚሆንን ነገር ደግሞ ምንድነው ስለሱ ባህሪ ምን እንደሚሰራ የት እንደሚውል ካንቺ መረጃ መውሰድ መቻል አለብን። ስለዚህ ስለሱ ንገሪኝ፣ ስለ ባለቤቷ። በመጀመሪያ ያው አንተን ቻናሎች አንዳንድ ነገሮችን ሳይ ያው መረጃ ትፈልጋለህ። የሆነ ነገር እንትን ስትል መረጃ ትፈልጋለህ። ከምን ተነስተሽ ምን አይነት ማስረጃ አለሽ እርግጠኛ ነሽ ወይ ምናምን የምትለው ነገር ስላለ ያንን እርግጠኛ ልሆንልክ ብዬ አንዳንድ ቦታዎችን እሱ የሚውልባቸውን ቦታ ዝም ብዬ እንትን ብያለሁ ተመልክቻለሁና እየተከተልኩትም በሰዎችም እንትን እያልኩኝ እያየሁት ነበርና የሚገባበት የሚወጣበት እኔ ራሴ ማላቀው ብዙ ነገር ነበረ። ምን አይነት ነገር? ማላቃቸው ብዙ ነገሮች ውሎውን ራሱ አላቀውም ነበረ። እንደዚህ አይነት ነገሮች ውስጥ ይገባል ብዬ አስቤ አላቅም። ለምን እሷ መልካም ነገሩን ስለምታወራለን ማለት ነው። እና ያንን ነገር ሳይ እንደይቅም ያጨሳል መቃም ማጨሳለ ከእንደገና በጣም የሆኑ የማያስፈልጉ አሁን አንዳንድ ጊዜ ከአንተ ጋር የማይመጠን አገባቢ የሆነ የምትገባበት ነገሮች አሉ። እንደዚህ አይነት ነገሮች ቦታዎች ላይ ሲገባ ይቸዋለሁ። ከማጨስ ከምትን ከማለት ውጭ ሌላ አይደለ አሁን የሚደብር ነገር እንዲህ ነው ብዬ ለማለት እኔ አልፈለግኩኝም። እና እንደዚህ አይነት ቦታዎችም እንደሚውል አይቻለሁ። ከተለያዩ ሴቶች ጋር ሲወጣ ሲገባ እዛ ቦታ ላይ አይቻለሁ።
ቦታዎቹን ራሱ ነው አይቻቸዋለሁ ማለት አንተ ራሱ የምትፈልገው አይነት ከሆነ እንትን ማለት ይችላል ማየት ላሳየህም እችላለሁ እና ያ ነገሮችን ስላየው እንትን አልኩኝ ማለት በእርግጠኝነት በቃ ይሄ ሰውዬ እንደዚህ ከሆነ ይሄን ነገር መከታተል ጀምረሽ ነበር እሱን ማለት ነው እርግጠኛ ለመሆን አንተ ጋር ከመደወሌ በፊትም ይሄን ነገር ማረጋገጥ አለብኝ አንተም ትጠይቃለህ ያንተ ቻናል ሳይወቀው የት ቦታ ነው እንዴት ብለሽ በምን አወቅሽ ምናምን የሚለውን ጥያቄ እንዳታቀርብልኝ ይሄን ነገር እኔ መጀመሪያ ሄድኩበት የተወሰነ ነገር እና በዚህ ምክንያት ነው እና እሱን ያልኩበት ምክንያት የራሴ ብዙ ምክንያቶች አሉ የተወሰነ በጣም ጠልቄ ባልገባም የተወሰነ አይቼዋለሁ እና ያ ነገር አለ ሁለተኛ ነገር ደግሞ አንዳንድ ጊዜ ሰው እኮ እንደዚህ ዱላ ሲሆን ብዬ ማሰው ዱላ ሲሆን የሆነ ሌላ ቦታም ሊኖር ይችላል ሁለቴ ነው ሊሆን የሚያርፍብን ይችላል ይሄ አንድ ጊዜ እኮ ነው ጭንቅላቷን ቀና ደሙ በቃ ወደ በጣም ነው ደም ብዙ እንትን ያላት የፈሰሳት ወድቃ ነው የተገኘችው ገብቶካል ስለዚህ ይሄ በጣም ፕሮግራም አስበው የተደረገ ነገር ነው አስበውበት ተከታትለዋል ራፊ ቢሆን እቃ ሁሉ ለቃቅሞ ይሄድ ነበር አስበውበት ወደዚህ መምጣቷን የሚያቅሰው አስበውበት ተከትሎ ደግሞ ወደዚህ መምጣቷን ሊያቅም ይችላል ወይ ባሏ ወይ ከዛ ካለችበት ሰፈር እዛ ሊሄድ ነው ብላ ያለችው ሰው ነው እንጂ እኛ ቤት እንደምትመጣ ለኛም አልነገረችንም የመጣው ነው አላለችንም ገብቷል በቃ ይቃለ መውጣት ነው እሱ ሐሳቧ ነበር እሷ ዝም ብላ ነማዘርጋ ደርሽ ይመጣሉ ብላ አለች ብላ ነው የወጣችው ነው ያለው እሱ ቃል ሲሰጥ ስለዚህ እሱና እዛ አካባቢ በሱ ዙሪያ ያሉ ሰዎች ነው እንጂ ይሄን ነገር ሊያቆም ይችላል ሌላ ሰው አያውቅም ገብቶካል ተከትለዋት መተው ነው ይመቷት ጥሩሽ ስለዚህ አሁን ምን እናደርጋለን መሰለሽ እንዳልኩሽ የሚውልበትን ቦታዎች የት እንደሆነ ዛሬ የሚሆነው ስራችን እሱ ነው እሺ ከዛሬ ራሱ ማለፍ የለበትም እንግዲህ ሌላ ሀገር ነኝ ምናምን የሚላችሁ ጉዳለ ስለዚህ መደወል አይተበቀብንም ስልክ ቁጥሩን ተሰጭኝና የት ቦታ እንዳለ ማወቅ እንችላለን ከዛ በኋላ እሱን በጥያቄ ማጣደፍ አለብን መጠየቅ አለብን እንደዛ አድርገን ውጤት ከመጣ ካልመጣ ደግሞ በሌላ በኃይል እርምጃም ቢሆን ወስደን ማጣራትና ማወቅ ያለብን ነገር አለ አረ እንደዚህ ኃይል ምናምን እኮ የሚፈልግ ሰው አለም ደክሟል የሆነ ክስት ያለ የሆነ ድርቅ ያለ ምን አላል ማለት እንትን የምትለው እንደዚህ ሰው አይደለም ክስት ያለ በሱስ በቃ ያለቀ ሰው ገርጥቷል በሱስ ያለቀ ሰው ነው የሆነ እንትን የምትለው ነገር አይደለም ግን ያው እንደ እንትን መቼም እንደውም የቀጠኑት ነው ሊፈሩ የሚገባቸው ያሰባል ግን በሱስ ሲሆን ደግሞ ትንሽ ይደክማል አንዳንድ ጊዜ እስኪ እንግዲህ እኛ የምንጠቀምበት ስትራቴጂ አለ በዛ ተጠቅመን ለማወጣጣት እንሞክራለን ጉዳዩ ከሱ ጋር የሚመለከተው ነገር ካለ ይሄን ቃል ገባልሻለሁ ህግ ፊት አቀርበዋለሁ ነገር ግን ከሱ ጋር ማይገናኝ ምንም ነገር ካለ ወደ ሌላ ቦታ ሂደን ደግሞ የምናየው ይሆናል ምክንያቱም ሰፈሯን እነሱ የተከራዩበት ቦታ ደግሞ መሄድ አለብን ምክንያቱም ሊያውቁ የሚችሉ ሰፈሯ ላይ አንድ ሰፈሯ ላይ ነው የሄደች መሆኑን ሊያውቁ የሚችሉ ሁለተኛ እናንተ ሰፈር ነው ሶስተኛ ከባለቤቷ ነውና እነዚህ ነገሮች ማጣራት አለብን ማውራት ያለብን ጎረቤቶችም ይኖራሉ ኢንፎርሜሽን እንደ አዲስ መሰብሰብ እንፈልጋለን ያ ጉዳዩን ያዘው መርማሪውን ስልክ ተሰጭናለሽ ስለ ጉዳዩ እናወራለን አምሾር ያው ፋይሉ አይዘጋም ስለዚህ ያነ ፋይል ምን ደረጃ እንደደረሰና ያዙት መላምት ምን እንደሆነ እንጠይቃቸው እኛ ደግሞ ያዝነው እንነግራቸውና ወደፊት እንሄዳለን ማለት ነው አንቺ አይዞሽ እሺ በርቱ እናንተ ጽናቱን ይስጣችሁ አመሰግናለሁ ወንድሜ እሺ እኔት በጣም አመሰግናለሁ እንግዲህ ተመልካቾቻችን ያው የተፈጠረው ነገር እንደሰማችሁት ነው ቀጣይ ምን ማድረግ አለብን የሚለው እንደተለመደው ከክሮች ጋር በመመካከር ወደ ቀጣዩ የምንሄደው ይሆናል እናንተ ግን አብራችሁን ቆዩ እንግዲህ ተመልካቾቻችን ከፍተኛ የሆነ ክትትል ልጁ ላይ አድርገናል ምክንያቱም አብዛኞቹ ነገር የሚያመላክቱት ወደሱና ወደሱ ብቻ ነው ምክንያቱም በሐዘን የተጎዳ ሰው ይሆናል ብዬ ነበር ያሰብኩት እንኳንስ ሊጎዳ የራሱን የሚያራምዳቸው ነገሮች አሉ ከተለያዩ ሴቶች ጋር ነው እንትሚል እርግጥ ሚስቱ ስለሞተች ብቻ ይቀመጣል ማለትም አይደለም አንዳንድ ወንዶች አሉ የማይቀመጡ ሚስታቸው ከሞተች በኋላ ቶሎ ልክ እንደዚህኛው ማለት ነው አንዳንድ ደግሞ በጣም ረጅም አመት ይፈጅባቸዋል ነገሮችን ለማስተካከል ቦታ ለመስጠትና ከዚህኛው ያየነው ነገር ግን ምንድነው
ሱስ ጨርሶታል። እና ስለ ንብረቱ እንግዲህ በተነገረን መልኩ ከንብረቱ ጋር የሚያያይዘው ነገርና ከሞቷ ጋር የሚያያይዘው ነገሮች አሉ። ስለዚህ ምንድነው መርማሪ ፖሊሶች ጋር ያወራነው ነገር ነበር ሰብስበን የሚያመላክት ነገር አለው ወደሱ፣ ግን ይሄ ነው ተብሎ የታወቀ ምንም ነገር የለም። ለእነሱ የሰጣቸው ቃል ምንድነው በጣም እንዳዘነ ከመጠን በላይ እንዳዘነና ይህንንም ድጋሚ ሁለተኛም ጠርተው የጠየቁት ነገር ምንድነው እንዴት ነው ከዛ በኋላ ያለው ነገር እንዴት ነው ሲሉት በቃ በሀዘን በጣም እንደተጎዳ እንደሚጠጣ በጣም ሰካራም እንደሆነ በጣም እጅግ በጣም እንደሚሰክር በሷ ፍቅር እንደተጎዳ ነው የሚያወራው። ነገር ግን የሚውልበት አዋዋልና የሚያደርገው ነገር የማይመስል ነገርም አለ። ግን መረጃ እስካልተገኘ ድረስ ምንም ነገር ማድረግ አልተቻለም። ምንድነው ሊደረግ የሚችለው ነገር እሱን ማጣራት ነው። ቀርቦ ለማጣራት ሞክረዋል፣ ያገኙት ነገር የለም። ስለዚህ ተጋግዘን እንስራ ብያቸዋለሁኝ። ፈቃደኛ ናቸው፣ ደስተኛም ናቸው። ስለዚህ ጥያቄዎችን እንጠይቅና አሁን ቤቱ በር ላይ ነው ያለነ፣ ወደ ውስጥ ገብተን እንጠይቀው። እህቲቱም እንዳለችኝ እንግዲህ አንዲት ሴት አለች አብዛኛውን ሰዓት አብራ የምትውልና እኛም ደግሞ እንግዲህ እሷ ላይ ክትትል እያደረግን ነው። እንደተባለውም በጣም 24 ሰዓት ማለት ይቻላል ከሱ ጋር ናት። ከሷ ተለይቶ በሄደ ሰዓት ሌላ ሴት ነው የሚያገኝ፣ ሌላ ሴት ያገኛል። የሚያገኛቸው 2 ሴቶች አሉ። ይቺ ግን ልክ ቋሚ እንደሚባለው አይነት ነገር ከሷ ጋር ነው እየኖረ ያለው። ስለዚህ የካፕል ጥያቄዎቻችን የተለመደዋለች ካፕል ጥያቄ እሱን እንጠይቃቸዋለን። በእርግጠኝነትም የእኛም ማንነት ስለማያውቅ ያው እንደተለመደው መዋሸታቸው አይቀርም፣ ማስመሰላቸውም አይቀርም ብለን እናስባለን። ምክንያቱም ሚስቴ አይደለችም አይልም፣ ሚስቴ ናት ብሎ የሆነ ነገር ማለቱ አይቀርም። እስኪ ገብተን የምናየው ይሆናል። እና ተከተለኝ። ያየሽ የተጠቆነው ቤት እንግዲህ ይሄኛው ነው። በቪዲዮም እሷ እህቱም ስለሰጠችኝ ይሄኛው ነው። ና እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም። እሺ፣ እዚህ ጋር ካሜራ አለ፣ ምናልባት እንትን እንዳይለ። እንደምን አለ? እግዚአብሔር ይመስገን። እየቀረጸ ነው። አንዳንድ ጥያቄዎችን እየዞርን እየጠየቅን፣ የካፕል ጥያቄዎችን። የምን ካፕል ነው? ያለ ፍቃድ መቅረጽ፣ ያለ ቀጠሮ መምጣት ምን ማለት ነው? አልገባኝም። ያው ቀጠሮ ኖርማሊ ለመስሪያ ቤት ነው አይደለም እንዴ? ቆይ እኔ እንጃ። ቀጠሮ ሳይሆን የካፕል ጥያቄዎችን እየዞርን እየጠየቅን ነው፣ የፍቅረኛ ማቾች እና ቆይ እንዴ ያለ ፍቃድ ሰው ቤት መጥተው እየቀረጹ ገብቶኛል። አይ እናስተካክላለን፣ ችግር የለውም። ፍላጎት ካልሆነ ቆይ ማንነታቸውን አናውቅም። አንደኛ ማክስ አድርጎ ምናምን ተሸፋፍነው እየቀረጸ አይ ምንም ችግር የለውም። ማስኩንም ኮፍያውንም ማውለቅ እችላለሁ። ያው ጉንፋን እንዳላሲዝ ብዬ ነው እኮ። ምንድን ናችሁ? አልገባኝም። ልክ ነህ። ማስረዳት አለብን ራሳችን። ስለዚህ የቲክቶክ ቪዲዮ እየሰራን ነው እኛ። የካፕል ኮንቴንት ነው እና ፍቅረኛ ማቾችን ወይም ካፕል የሆኑ ሰዎችን ጥያቄ እየጠየቅን ከነሱ ህብረተሰቡ ምን ይማራል የሚለውን ነገር ማስተላለፍ ላይ ነው ያለን። ታዲያ እዚህ ቤት አሁን ምን ይኑር ምን እኛ ምን እንደሆነ ልክ ነህ። ከዚህ አሁን ምን ይኑር አናውቅም። ቀጣይ ደግሞ አሁን እዛኛው ቤት እንሄዳለን፣ እያስፈቀድን ነው። ፍቃዳቸውን እንጠይቅና ግቡ ስንባል ቀረጻ እንጀምራለን። ምንም ወጣ ያለ ነገር የለውም። ታዲያ መጀመሪያ አስፈቅዳችሁ ነው ቀረጻውን መጀመሪያ ያለባችሁ። እሱስ ልክ ነህ። አቁመው ብያለሁ። እሱንማ ችግር የለውም። ይሄ አያሳስብህ። ችግር የለውም እኮ ይኸውልህ፣ ልክ ነህ። ላስረዳህ። ቲክቶክ ነው እና ቲክቶከር ነና ጥያቄዎችን እንጠይቅና ከዛ መልስ ሰው ምን ይማራል
ምን አይማርም ምን ማድረግ አለበት የሚለውን ነገር ማየት የሚፈልጉ በጣም ብዙ ቤተሰቦች ስላሉኝ ለዛ ነው በቃ ሌላ ምንም ነገር የለውም። ጊፍት ስጦታ ይኖራል። ቀላል ነገር ነው ምንም ችግር የለውም የሚያሳስብ ነገር የለም። ምን ያህል ደቂቃ ነው የምትፈልጉት? ማክሲማም 10 በቃ ኖርማሊ 5 ነው የምንጠቀም ግን 10 ደቂቃ ነው ምንም ችግር የለውም። እሺ እናመሰግናለን። እንግዲህ የቲክቶክ ቤተሰቦቻችን እዚህ ጋር የምታያቸው ውድ ካፕሎች ስለ ህይወት ተሞክሯቸውና ሰው ከነሱ ምን ይማራል፣ አዲስ ጀማሪዎች አዲስ ፍቅረኛስ ምን ትምህርት ይወስዳሉ የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። አብራችሁን ቆዩ። እሺ ወንድሜ እንደምን አለ? ሰላም ነው። እሺ ስም አልበል? እኔ እዮብ እባላለሁ። እሺ ዮባ ነው የምልህ። ችግር የለም። እሺ እህቴስ? ሊዲያ እባላለሁ። ሊዲያ ሊዱ ዮባና ሊዱ ብዬ ነው የምጣላቸው በኋላ ቤተሰብ ስለምንሆን። እሺ የመጀመሪያው ጥያቄ ምንድን ነው? እንደተለመደው ማንኛውም ሰው ካፕል የሚጠየቀው ጥያቄ እንዴት ተገናኛችሁ ነው አይደለም? እስኪ እንዴት ተገናኛችሁ? እስኪ አንዳችሁ እስኪ ንገሩኝ። እሺ የተገናኘ ነው ትምህርት ላይ ነው የተገናኘ ነው። ትምህርት ቤት? አዎ ትምህርት ቤት። ትምህርት ቤት ፍቅር በጣም ነው ደስ የሚል። አዎ ይገባል መቼስ ሃይስኩል ላይ እና ስንት ክፍል ላይ እንደተገናኘን 9 ክፍል ላይ ነበር የተገናኘነው። ሚኒስትሪ ተፈትነን የተለያየ ትምህርት ቤት ነበር የምንማረው። አንድ ላይ ሃይስኩል ስንገባ ተገናኘን እና የደረሰን አንድ ክላስ ነበረ። አንድ ክላስ ደረሰን። እንዳየሁት ልጁን ወደድኩት። እኔ ከሱ በፊት ወድጄም አላውቅም እና ወንድም አላውቅም ነበር አይደል? አዎ አይደል? መልሳን ሁሌ ነው የምትነግረኝ። እና ልጁን ወደድኩት። ልነግረው ብዬ ፈራሁት ልጁን ማለት ነው እሱ። ከዛን ደፍሬ አንድ ቀን ነገርኩት። እኔም እኮ ወድጄሻለሁ ምናምን ስለኝ እኔ ስጀመር ይወደኛል ብዬ አላሰብኩም ነበረ። በአይንም እንተያየ ነበረ። ያው የሚያወጣው ነበር የሚጠበቀው። አይ ኮንታክት ነበር እና ተቀበለኝ። እኔም ደስ ብሎኝ ነበር። ከአንቺ ነው የመጣ ጥያቄው? ከኔ ነበር የመጣው። ለውጥ አለ ሁሌ በእኛ ብቻ ሁሌ አዳሞች እንደ አብረን መሆን ጀመር። ተዋደር በቃ አንድ ክፍል ነን እስከ 12ኛ ክፍል አብረን ነን እና የመጨረሻ ላይ ፈተና 12ኛ ክፍል ተፈተንና ለሁለታችንም አልመጣልንም። ሁለት ደደብ ያው በጊዜው እኛም ወደ ፍቅሩ ስላደላን ትምህርታችንን ተዘነጋን። ያው ፎከስ ብታደርጉም ባታደርጉም ውጤት ካልመጣ አልመጣም ነው። እግዚአብሔር ይመስገን እየኖርን ነው አሁን በትምህርት ብቻ ማንም አይ በትምህርት ብቻ አይደለም ያው ሰው ልጅ መማር አለበት። አዎ ግን በትምህርት ብቻ አይደለም። እና እንደጨረስ እኔም ስራ መፈለግ ነበረብኝ። እሱም ደግሞ ስራ ፈልጋለሁ ብሎ ነበረ፣ አልተሳካለትም። እኔ ቢዝነስ ነገር ጀመርኩ። ቤተሰብ የሚያግዙኝ ነበር። እሱም ደግሞ ትንሽ አገዘኝ። እኔም ወደ ስራ ገባው። እሱም የሆነ ነገር ይሰራል በቃ አያርፍም። እና እኔ እስከዚህ ማለት እስከ ስራ እስከምገባ ድረስ ቤተሰብ ጋር ነበርኩ። እሱም ቤተሰቡ ጋር ነው። እና መጨረሻ ላይ እንጋባ ተባባልን። ደስ ይላል። እና ተጋባን። ከተጋባን 2 አመት። ቤተሰብ እንዴት ነው ፈቀደ? ቤተሰብ መጥቼ ቤተሰብ ነገር ያሳስባል። ነግሬያቸዋለሁ። እና የኔ ፍቃድ ከሆነ እነሱ ምን ያደርጋሉ? እኔ ከወደድኩ ከፈቀድኩ ማለት በራሴ ሙሉ ምራመደው። ጓደኛሞችም እያለን እሷን ቤት እሄዳለሁ ምናምን በደንብ ከፋሚሊዎቿ ጋር በደንብ ተዋውቀን። መጀመሪያ ከወንድሜ ጋር ነበር ያስተዋወቅኩት። እና ከዛ ወንድሜን በቃ ካዋጣሽ ማለት ትልቅ ነሽ የሚያዋጣሽንም ማያዋጣሽ ስለምታውቂ ማወቅ ስላለሽ እና ሁሉም ነገር በራስሽ ምናምን ስለኝ እሺ በቃ ልጁን በጣም ስለወደድኩት እኔ ግዴታ ከሱ ጋር መሆን አለብኝ ምናምን አልኩት። እሺ በቃ ችግር የለውም ለፋሚሊ ቀስ ብለን እነግራለን አለኝ። እና እሱም ደግሞ ግዴታ ለፋሚሊ መንገር አለበት ነበረበት። እና እሱም ለሱ ነገርኩትና እሺ ምናምን ተባለ መሰለኝ እሱ። እኔም ማስፈቀድኳቸው እና በቃ መጨረሻ ላይ እንጋባ ምናምን ከሽማግሌ ላከ። ተጋባን። ሰርግ ተደገሰልን። ደስ ይላል። እና አንድ ላይ ሆነናል ነው ማለት። ደስ ይላል። ደስ ይላል በጣም አይደለም? ማሪ ለምንድን ነው የማታወራው? እንደ እኔ ብቻ እኮ ነኝ ያወራሁት። አይ አንቺ ስታወሪ በጣም ካሜራ ስለተነቀነብህ እሷ ስታወራው በደንብ አሪፍ ይሆናል።
አዎ ልክ ነው። ከሷም ስለመጣ መጀመሪያ ነው። አሁን ግን ከአንተ ነው መምጣት ያለበት ነገሮች። ከዚህ በኋላ በደንብም እየተንከባከብኳት ነው። ምንም የጎለን ነገር የለም። እሷም ትሰራለች። በቃ አሪፍ ኑሮ ላይ ነን። ወደ 2 ዓመት ከ3 ወር በትዳር ቆይተናል። እንግዲህ የወደፊቱንም እግዚአብሔር ያውቃል። ትክክል። የወደፊቱም ያው ዛሬ የሚፈጠረውም አይታወቅም፣ ነገም እንደሚፈጠር አይታወቅም። ልጅስ ያው መቼም አብሮ መኖር ጠንከር ያደርገዋል መሰለኝ። ልጅ እንደሰማሁት ከሆነ ብዙ ሰውም ይለናል። ያው እንግዲህ እያሰብን ነው። አንድ ቀን መሆኑ አይቀርም። በደንብ ተረጋግተን የራሳችንን ቆንጆ ነገር ይኑረንና እኛም ሀሳባችን እሱ። በጣም ደስ ይላል። አንቺስ ምን ታስቢያለሽ? እኔ አሁን እዚህ ላይ ከተጋባን 2 ዓመታችን ምናምን ብለዋል። እንግዲህ አሁን ልጅ ያስፈልገናል ብዬ አስባለሁ። እያሰብኩ ነው። እንግዲህ እንወልዳለን ወደፊት። ግድ ነው። የመጀመሪያ ምን ይሁንላችሁ? ወንድ ይሁን ሴት? እኔ ወንድ ነው የምለው። እንግዲህ እሷ ሴት ነው ሴት ነው የምትፈልጊ አንቺ? እንግዲህ የሆነውን እቀበላለሁ። ግን እኮ አንተ ወንድ ነው የፈለግ፣ አንቺ ሴት ነው። ግን ያው ሴት ሲወለድ ወደ አባቷ ነው። እንዲያው ሪቨርስ ነው። ሴት ልጅ እፈልጋለሁ፣ ግን የመጀመሪያ ልጃችን ወንድ እንዲሆን ስለምፈልግ የቤቱ ማገር መንታም ሊሆን ይችላል። ፍቃድ ነው እሱማ። ከዚህማ እንትን አንልም። እና እስኪ አዲስ ለሚጋቡ ሰዎች ምን ትመክራላችሁ? እንግዲህ እንደ እኔ የሚሆኑት ሰዎች አሉ ብዬ አስባለሁ። እንደ እኔ ማለት ደፍሬ የሚጠይቁ እኔ የማውቀው ወንድ ነው። ሴት የምጠይቋ እኔ ነኝ። ደፍሬ እሱ ነው የጠየቅኩት እና ችግር የለው መጠየቅ ይችላሉ። ፍቅሩን ዋናው ይግለጹት እንጂ በቃ ሁሉም ነገር ይስተካከላል። ከትዳር በፊትና ከትዳር በኋላ ያለው ልዩነት ምንድን ነው? ከትዳር በፊት ያው በቃ ፍቅር ነው፣ ሌላ ነገር አይታየንም ምናምን። አሁን ግን በቃ የራሳችንን ቤተሰብ ስለመሰረትን ስለ ወደፊት ኑሯችን ስለ ልጅም እንወልዳለን ብያለሁ። ስለ እሱ ነው የምንጨነቀው ምናምን። ልጅነታችንን ወደ ጎን አድርገን አሁን የተሻለ ቤተሰብ ለመመስረት መሞከር ነው። የሚለያየው እሱ ጋር ጥሩ። በጣም ደስ ይላል። አንቺ ጋር? እንግዲህ ብሏል እሱ ብሏል። እኔ ድጋሚ ማለት አይጠበቅብኝ ብዬ አስባለሁ። ለምን ከተጋቡ ጠንከር ብሎ ማሰብ አለባቸው። ስለ መስራት ከመግባታቸው ወደ ትዳር ከመግባታቸው በፊት ምን ያስፈልጋቸዋል ብለሽ ታስቢያለሽ? ማለት መጀመሪያማ ሳይጋቡ መግባባት አለባቸው። ለምን ሳይግባቡ ትዳር ውስጥ ከገቡ 2 ወር ራሱ አይቆዩም ብዬ አስባለሁ። ለምን መጀመሪያ መግባባት ያስፈልጋል እና ማሰብ ያስፈልጋል። አንደኛ ደግሞ ቤተሰብ መፈቀድ፣ የቤተሰብ ፍቃድ ያስፈልጋል። ከቤተሰብ ተደብቀህ መጋባት ምናምን አያስፈልግም። ለምን ቤተሰብ ግዴታ መስማት አለበት ይሄን ነገር እና ከገቡ ጠንከር ምናምን። እናንተ አሁን የቤተሰብ ፍቃድ የሽምግልና ምናምን ቪዲዮ ይኖራል ወይም ፎቶ? ይኖራል። ለጊዜው እዚህ አይደለም፣ እዛው ቤተሰቦቻችን ጋር ነው የቀረው። ፋይሉ ዘን ያለው እንጂ የትዳር ፎቶ የእናንተ የትዳር ፎቶ ነው እዚህ የለንም። አሁን ገና እዚህኛው ቤት ገና መግባታችን ነው። ሁሉንም ዕቃ አላስገባንም እና ይመጣሉ። አሁን ፎቶዎችም እዚህ ጋር ለመደርደር አስበናል። የተጋባንበትን እንሰቅላለን። ያው ማለት 2 ዓመት ከምናምን ከኖራችሁ የትዳር ፎቶ መቼም ያስፈልጋል። በዛ ላይ የትዳር ፎቶ ነው አይ ግዴታ ሳይሆን ያው ምን እንደምትመስሉ ከ2 ዓመት በፊት ማየት ፈለኩኝና ለዛ ነው ማየት ፈለኩኝ። ስልክ ላይ የለም መቼም ስልክ ላይ የለም ካላችሁኝ እንግዲህ ሶሻል ሚዲያ ምናምን ስለማልጠቀም ስማርትፎን ምናምን አልይዝም። ግን አሁን እኮ ትንሽ ቆይታ ወደፊት ብትመጣ አሁን አዲስ ላይ እንዴት የለም የባለቤትሽን ያንቺ ስልኬ አዲስ ነው አሁን የቀየርኩት ነው። ሲቀየር ፋይል ማዞር አይቻልም? ይቻላል እኮ በጣም ቀላል ነው። አላስታወስኩም። እንደዛ ወንድሞቼ ጋር ስላለ ታጥቦ ስላለ እኮ አሁን ያን ያህል አስፈላጊ አይደለም። እንሰቅለዋለን በፍሬም ማየት ከፈለክ ላስልክ ትላለህ። እስኪ ማየት ብችል ደስ ይለኛል። ይልኩልሻል። ማን ይልክልሻል? ማንም የለም። አሁን ስራ ላይ ስለሆነ ደግሞ ሽልማት ስላለው ድጋሜ ትመጣለህ ብዬ አስባለሁ። ሽልማት አለ ምናምን እሱማ ግልጽ ነው። አሁን የቤት እቃዎችን ምናምን እንሸልማለን። አዎ እኛም አዲስ ቤት ነው ብለናል። አንዳንድ ነገሮች ያው የሚያስፈልግ ነገር አይጠፋም። አይጠፋም። አዎ ቲቪውም መቀየር አለበት ትንሽ
ሰፋ ቢል ጥሩ ነው እናስባለን። ሌላ ቦታ ሂዶ ኳስ እንዳያይብሽ ሰፋ ቢያንስ እሱን መሸለም እንችላለን እኛ ችግር የለውም። እና ሽልማቱ ከፍተኛ ነው። ኧረ ከዚህ በላይም ከፍ ይላል። ብቻ እናንተ ከእናንተ ሰው ምን ይማራል ነው እና አስተማሪ ነገሮች ለተመልካቾች። ቲክቶክ ነው ያልከኝ? ብዙም አይከታተልም ለዛ ነው እንትን ላይ አሁን ምንድነው እንግዲህ አዳዲስ ፍቅረኛ ሁነው ወደ ትዳር ከሚገቡት ያው የመከራችሁት ምክር ምንድነው? አንደኛው መጠናናት እንዳለባቸው ነው። ሳይጠናኑ ለሚጋቡት ምን ትመክሯቸዋላችሁ? ያው ኦልሬዲ አንዴ ከተጋቡ ምን ትመክራላችሁ? የዚህ አይነት ሰዎች አሁን የሚያዩ ብዙ ሰዎች አሉና ምን ትመክሯቸዋላችሁ? በምን መናበብ አለባቸው ባልና ሚስት? ያው ልጅነት ይኖራል አብዛኛውን ጊዜ እና የችኮላ ትዳር ከሆነ ጥሩ አይመጣም። በደንብ ተጠናንተው ቢያንስ ለአመታት በደንብ ተዋውቀው ምንም ሳይደባበቁ ምናምን ከሆነ ወደ ትዳር የሚገቡት ጥሩ ነው። ግን የልጅነት ችኮላ ወዲያው ፍቅር ይዛቸውና በቃ እንጋባ ምናምን ብለው ከዛ በኋላ ችግር ነው የሚመጣው። ምን አይነት ችግር? ያው በደንብ ሳይተዋወቁ ምናምን አብረው መኖር ሲጀምሩ ባህሪያቸውን ገና ስላልተዋወቁ የዛኔ ችግር ይፈጠራል። መለያየት የሚባል ነገር አለ። አንዴ ልጅ ከመጣ በኋላ መለያየት ደግሞ ከባድ ነው። ስለዚህ ትንሽ ተጠናንተው ምናምን ወደ ትዳር ቢገቡ ባይ ነኝ። አንቺስ ምን ትያለሽ? እኔም በቃ ከተጋቡማ አንዴ እኮ ተጋቡ ሳይጠናኑ ስለተጋቡ ነው አሁን መጣላት አለ። እንደዚህ አላወኩሽም ነበር እንደዚህ ታሪክሽ ሌላ ታሪክ ሊሰማ ይችላል። እሷ ድሮ ያሳለፈችውን ታሪክ ከሰማ አልሰማማ ማለት ይሄን ነገር ከዚህም በፊት አልሰማም። ትዳር ውስጥ ከገባ በኋላ ነው የሰማው። እና አንቺ እንደዚህ ነበርሽ፣ አንተ እንደዚህ ነበርክ እና ከአንቺ ጋር መኖር አልፈልግም ይባባል ነገር አለ ይባባላሉ ብዬ አስባለሁ። ደግሞ ልጅ ከመጣ ይሄ ልጅ ከወለዱ በኋላ ይሄ ልጅ ወይ ደግሞ ሊጎዳ ይችላል። አባቴና እናቴ በልጅነቴ ነው እንደዚህ የተለያዩት እንደዚህ ሊል ይችላል። ግን ሳይጋቡ በፊት መጠናናት እንደዚህ ችግርም ከመጣ እኮ ላይጋቡ ይችላሉ። ለምን ካልተስማሙ ማለት ነው። ተጠናንቶ ደግሞ እሺ ይሄን ነገር ችግር የለውም እኔ ወድጄሻለሁ ምንም ሆኜ ምንም በቃ መሆን ትችያለሽ ግን እኔ ወድጄሻለሁ በቃ በፍቃደኛት ካገባት እሷም ደግሞ እንደዛ የእሱ ችግር የሆነ ችግር ካለበት እሷ ፈቅዳ ካገባችሁ ችግር የለውም። ለምን ከገቡ በኋላ ያን ነገር ሰምቷል ድጋሚ መስማት የለበትም። ትዳር ላይ የሚያቆየው ነገርስ ምንድነው ትያለሽ? ትዳር ላይ የሚያቆየው የሆነ ችግር ይመጣል እኮ የሆነ ወሬ እንደዚህ የሰው ወሬ አለመስማት። የሰው ወሬ ደግሞ አያዛልቅም። የሰው ወሬ ከሰማክ ትዳሬ እንደዚህ ነው ለምን አንደኛ ይሆናል ፈቅጃለሁ ይሄን ትዳር መመስረት አለብኝ ብሎ እስከገባ ድረስ ብዬ እስከገባው ድረስ እኔ ራሱ የሰው ወሬ መስማት የለብኝም። የሰው ወሬ አይደለም የቤተሰብ ራስ መስማት የለብኝም። በራሴ ሙድ መራመድ አለብኝ። ይሄን ነገር እኔ ያዛልቀኛል ያዋጣኛል ብዬ ካሰብኩ በቃ ችግርም ሲኖር ምናምን በመሀል ያው ጸብ ይፈጠራል። ከተፈጠረም በንግግር መፍታት እንደዛ ጭቅጭቅ ድብድብ ምናምን ካለ ይሄ ትዳር አንተ ያን አታስታውስም? እንደውም 11ኛ ክፍል ሆነን ነው ይሄ ልጅ እንደዚህ ነው ሲሉኝ እኔ ለምን እኔ የጠየቅኩት ወድጄው ነው ፈቅጄው ነው። የሰው ወሬ አትስሚም ስላልኳት ወዲያው ነው የተረዳችኝ። የሰው ወሬ አልሰማም ብላ እንደዚህ ነገር አጋጥሞ ችግር ይፈጠራል። ግን የሰው ወሬ አልሰማንም እኛ። አሁን በቃ ጭራሽ ብዙ አመትም ስለቆየን በደንብ ተግባብተናል። አብራችሁ ሳትኖሩ ግን ብዙ ጊዜ ቆይታችኋል ማለት ነው። ሃይስኩል ላይ ራሱ ስለኛ ማያውቅ የለም። ብዙ አመትም ስለቆየን ሃይስኩል ውስጥ ሁሉም ስለኛ ያውቃል። በመሀል አንዳንድ እንትን የሚሉ ነበሩ። በቃ የሆነ ሰዓት ተለመድን። በቃ በደንብ ስለምንተዋወቅ አሁን ለትዳር አልከበደንም። እዛ ትምህርት ቤት ውስጥ ራሱ በቃ ብዙ ይቀኑብን ነበር ሴቶቹ ራሱ የምር ብዙ ሰዎች ሴቶች ራሱ እሱን ይወዱት ነበረ። ለዚህ ነበር ወፍራም ነበረ። አሁን ትዳር ውስጥ ስለገባ መሰለኝ እንደዚህ ትዳር ከባድ ነው እንደምታስበው እኮ ቅድም አትነግራቸውም ነበር ትዳር ከባድ መሆኑ። አይ ያው ለተመልካቾች እንዳይፈሩም ነው እንጂ ብዙ ነበር። ጾም ትጾማለህ? አዎ ጾማለሁ። የሙስሊሞችንም ጾማል እዛ ላይ ከስ ከንግግሯ ስረዳው እንደዚህ አልነበረም። እስቲ ወፍራም የነበረ ማለት ነው ሐሳቡ ከኔ ወፍራል። አይ ኧረ ካንተማ አይ ጥሩ በጣም ደስ ይላል። እንግዲህ እኛም ደቂቃችን እያለቀ ነው።
የጠራ ነው ደቂቃ 10 ደቂቃ ነበር። እንደውም 10 ደቂቃ ነገር ግን ከዛ በላይ ሄደናል። ጨዋታችሁ ያው ይጣፍጣል፣ ጥሩ ነው፣ በጣም ደስ ይላል። ትዳራችሁ የሚያስቀና ነው። ነገር ግን አንድ ዲስአፖይንት የሆንኩበት አንድ ነገር አለ፣ የከፋኝ የጋብቻ ፎቶችሁ የለም እና የጋብቻ ፎቶችሁ አለመኖር ትንሽ የሚረብሽ ነገር አለ። ነገርና አዲስ ቤትም ስለገባን ከዛኛው ቤት ለምን አንድ ወር አይሆነውም? አንድ ወርም እንኳን ቢሆነው ገና ብዙ ራሱ አላመጣንም። በተለይ አሁን እሷ ስልክ ላይ መኖር ነበረበት እና ፎቶ ፈልገት ነው እንዴ? ፎቶ ማለት ስልክ ሰጠኝና ቴሌግራም ላይ ላክልኝ። ቀስ ብለሽ በኋላ እንደዛ ሳይሆን እንደዛ ለማለት ፈልጌ አይደለም። አሁን ምን አለ መሰለሽ ቀስ ብለህ እኮ ነገ ከነገ ወዲያ ምን ልከህ ግን ያን ያህል አስፈላጊ ለፕሮግራም ነው ያልከው ቲክቶክ ነው። ለሱ ይጠቅመኛል። ለዛ ነው ፎቶ በቀጣይ ከመጣችሁ አስተካክለን ምናምን እንጠብቅ። እንመጣለን እና አንድ ፎቶ ደግሞ አለ እና ያን ፎቶ አንተም የሚመስል ልጅ ነው ይመስለኛል እንግዲህ እና ማለት የሚመስል ነው አልገባኝም። እሱ የሚመስል የለም ወንድሙ ይሆናል። አራሱ እኮ እኔን አይመስልም። አይመስልም። አይ ጥሩሽ። እስኪ አሁን እንግዲህ ስለ ሊዲያ ማን ነበር ስምሽ? ሊዲያ። እሺ ሊዱና ስለ ሊዱ ብዙ አጫውተናል። ሊዲያም ስለ ዮብ አውርታሽኛል ብዙ። ስለ ትክክለኛዋ ባለቤት ወይም አሁን በቅርቡ ህይወቷ ስላለፈው ባለቤት ትንሽ አጫውተኝ። ማለት ስለማንም ምንድን ነው የምትወራው? ስለ ባለቤት ስለ ትክክለኛዋ ባለቤት እኮ ትክክለኛዋ ባለቤቴማ እሷ ናት እኮ አልኩ እኮ አወራናል ብዙ ነገር። የምን ትክክለኛ ማለት በዚህ 4 ወር ከምናምን ኦልሞስት ወደ 5 ወር ወደ 5 ወር ነበር ያልከኝ። ቆይ ተረጋጊ ተረጋጊ። እኔ ፈቅጄ ያስገባውካ አልገባኝም። ማናችሁ ሲጀመር? ስለዚህ ምንድነው ሲጀመር? ምንድነው ማለት ምንድነው ባለቤት የምትለኝ እሷ አይደለች እንዴ? ባለቤት ስለሷ ብዙ ነገር ስለ አይደለችም ምን ማለት ነው? እኔ አሁን ካንቺ ጋር አይደለም ማውራ ከሱ ጋር ነው። እኔ ነኝ ፈቅጄ እዚህ ቤት አስገባውካ። ምንድነው የምትለው እኮ ወጣልኝ 10 ደቂቃ እኮ ነው ያልከኝ እኮ። ተረጋጊ እኮ ወጣልኝ። አልገባኝም። ምንድነው መጀመሪያ ተረጋጊ። ምንድነው ያስደነገጠሽ? ምን ያስደነግጠኛል? እኔ እኮ ስለደነገጥሽ ነው። ቆይ ተረጋጊ። ወጣልኝ አልኩ ከቤቴ 10 ደቂቃ ብለኝ ነው ያስገባውክ እዚህ ቤት። ትክክል ነሽ። አዎ እና ሌላ ወሬ አይደለም። ምን ማለት ነው? ሚስት አይደለችም እያልከኝ ነው? ሚስት አይደለችም ማለት አይደለችም። አዎ ምን ማለት ነው? ምናልባት አሁን በቅርቡ ምን ታውቃለህ? ምን ታውቃለህ? ሲጀምር ውጣ በቃ ሲጀምር ቀረጻ ምናምን ብለህ እሱ ካሜራ እንዳት ምንድነው የምን ካሜራ ነው የምታወጣው? እሱንም አንተም ቀጥ ብለህ ውጣ ከቤቴ። በቃ ጨርሰናል ጥያቄያችንን አይደል? ጥያቄን ጨርሰናል። ስማኝ ተረጋጉ። ችግር የለውም። ሲጀመር እንደዚህ አይነት ነገር እንደማለት ነግሬህ ነበር። ችግር የለውም። ቁጭ በይ ላስረዳችሁ ነው። ችግር የለውም። አንቺ ቁጭ በይ አንዴ። ምንድነው ቁጭ የምለው? ቆይ አስወጣቸዋለሁ አንዴ። ማናችሁ ወንድሜ ከቤቴ? እሺ ቆይ አንድ ጊዜ ላስረዳችሁ። ከቤቴ ልትይዘኝ እንዳትሞክር ወንድሜ። አንተም እሱም ውጡልኝ። ትጋብዘኛለህ እንዴ? በቤቴ ቁጭ በል። እኔ ነኝ እንደውም ቁጭ ማለት እንዴ? ምን ማለት ነው? ተረጋጊ እንጂ ምን ሆነሽ ነው እኮ? ማናችሁ ሲጀምር ያልከኝ እኮ ነው። በራሴ ቤት እየጋበዝከኝ ነው። ላስረዳሽ ያለውን ነገር ላስረዳሽ። እሷ ሚስት አይደለችም ትላለህ እንዴ? የሰው ቤት የሰው ትዳር ገብቶ አዎ ሚስት አይደለችም። እሱን በምን አባት ታውቃለህ አንተ? ውጣልኝ እንዴ! አይደለም ተረጋጋ። የሰው አባት ዝም ብሎ አይሰደድም። ገብቷል እኮ ማንነትህን አላውቅም። እሱኛውንም አጥፈውና ውጣ በለው። ቆይ ረጋ በሉ አንዴ ላስረዳችሁ። እሺ ተረጋጋ። ምንድን ነው የምታስረዳኝ? ማነህ ሲጀመር? እኔ እንደዚህ የሆናችሁ ስትገቡ አላማረኝም ነበረ። እኔም እኮ 10 ደቂቃ ስለ ካብል ምንድን ነው? ማን ነው ይሄ? ልቅተው አትንከው፣ ስልኬን አትንከው። አንተና ባለቤት ሟቿ ባለቤት ይሄ እኔ ነኝ እኔ። ኧረ እኔ ይሄ እኔ አይደለሁም። ምንድን ነው? ማን ነው አንተ ከሌላ ሴት ጋር እንትን ብለህ የምትል? ለምንድን ነው? አይ እንዴ ምን ማለት ነው? ያ ሰርተክ መተክ ነው? ለምን ያደርግልኝ? እኔ ቀነበር ምናምን አልወድም። ሰውዬ ምንድን ነው የምታሰኝ? የኔ ምንም የተቀናበረ ነገር ማለት ታልከክ ነው የመጣው። ሲጀማ አቀናብረክ ነው ይሄ ፎቶ አይደለም። አንተን ይመስላል ያልከው ሰውዬ። አዳም እሱ ጋር መሄድ ትችላለህ። ውጣልኝ። የት ማለት ነው? ይኸውልህ ተረጋጋና እናውራ። ምንድን ነው የምታወራው? እኔ መርማሪ ጋዜጠኛ ነኝ። ጭራሽ ስለተፈጠረው ነገር ሽልማት ብለክ ነበር የገባው። ስለ ካፕሽ ምናምን እያወራክ ነበር። መርማሪ ጋዜጠኛ ነኝ እኮ። ታዲያ ለፍቃድ የሰው ቤት ይገባል እንዴ? ለምንድን ነው ያለ ፍቃድ ነው? ፍቃድ አልጠየኩም። ዋሽቼን የገባው። ውጣልኝ በቃ። ለምንድን ነው የምወጣው? የት ውጣልኝ አልፈልግም። ቆይ ተረጋጋና ሌላ ውስጥ እንዳንገባ እንዳናደርግ። ሰውዬውንም እንዳይቀርጽ አጥፈውና ውጣ። አንተኛው አንቺ ካልተረጋጋሽ ከአንቺ ጋር ነው የምጣላ መጀመሪያ። ስለዚህ ተረጋጊና። አዎ ከአንቺ ጋር ችግር አለብኝ። ምንድን ነው ችግር? ባለቤትሽ ያልሆነውን ሰው ባለቤቴ ስላለ ባለቤቴ ነው እንዴ?
አንተ ስለኛ ምን ታውቃለህ? ጭራሽ ሚስቴን ትናገራለህ? ወይውል ተረጋጋ። ቆይ ማሪ ተረጋጋ። ስለምንድን ነው የምታወራው? አንተ ስለባል መጀመሪያ ስለ አንተ ነው ያወራሁኝ። ምንድነው ስለኔ ያወራው? አንተ ስለሰራው ነገር ምንድነው የሰራሁት? እኔ ምንድነው የሰራው ማለት ምንድነው? ስለኔ ምን ታውቃለህ? ምንድነው የሰራሁት? እኔ ባለቤትህን አንተ ነው የገደልካት። ምን? አዎ አንተ ነው የገደልካት። ምንድነው የምታወራው? አንተ ሰውዬ ዛሬ አንቺ ስነ ስርዓት ያዝ። ረጋ በል። ይኸውልህ ስነ ስርዓት ያዝ። ግድያ ምናምን ትላለህ እንዴ? አዎ ስለኔ ምን ታውቃለህ? የሰው ቤት ወጥተህ ጀለን። ቆይ ይኸውልህ ማን ይላከ? ምንድነው ማን ይላከ ማለት? የምን ግድያ ነው የምታወራው ታዲያ? ቆይ ይኸውልህ አጠገቤ ቆማ ምንድነው የምገላት? ባለቤት አይደለችም። አንተ ዝም ብለህ አታስመስል። እሱን በምን አባት ታውቃለህ? ማነው አንተ? ውጣልኝ እንደው አንተ ተረጋጋ። ልቀቀኝ። ተረጋጋ። ኧረ ስነ ስርዓት ያዝ። ስነ ስርዓት ያዝ ነብልሽ። ቁጭ በል አንተ። ቁጭ በል ዝም ብለህ ነግሬሃለሁ። ቁጭ በል ቁጭ በል። ስነ ስርዓት ያዝ። ቁጭ በል። ስነ ስርዓት ያዝ። አትንካት። እሷን እጅህን እሷ ላይ እንዳትነካ። አቤት ማንተ ካንተ ልቀጠቅጠኝ ነው እንዴ? ቁጭ በል። ስነ ስርዓት ያዝ። እጅህን አውርድ ሰውዬ። እሷን ጫፏ እንዳትነካ። ስነ ስርዓት ያዝ። አንተ ነግሬሃለሁ። በቤት ኃይል ነው የምትጠቀመው። ጭራሽ ልትደበድበኝ? አዎ ደበድባለሁ። ተረጋጋ። መስላል ስለኛ ታውቃለህ? ስለኔ ታውቃለህ? አውቃለሁ። ስለናንተ አንተ ማን ነህ? መርማሪ ጋዜጠኛ ሀብታሙ እባላለሁ። አዎ ሀብታሙ ምናምን ይላል። አንተ አርፈህ ቁጭ በል። ምንድነው? ምን ፈልገህ ነው? ምን አገባ? እሱ ጋር ምንም እንዳትነካ፣ ምንም እንዳትነካ እሱ ጋር። ምንድነው? ልስጥህ? ትመታኝ? አምጣው አምጣው። ትመታኛለህ? ልስጥህ? አዎ ገና እንዳመታው ሜለሽ አንቺ ስነ ስርዓት ያዥ። ስነ ስርዓት ያዝ። እንካ ካሜራማን ያዘው። እሱ የኔ ዕቃ ነው። አምጣው። ማን ስለሆንክ ነው አንተ ጭራሽ ዕቃ መውሰድ ጀመርክ? ከቤት አንተ ምንድነው አሁን ለኔ መሳሪያ ልታወጣ ነው? ራሴን ለመከላከል የምጠቀምበት ነው። ታዲያ በቤቴ መጣህ እያጠቃኝ ምን እንዳደረግህ? ምንድነው ያጠቃው? አንተ ያደረከው ነገርስ ምንድነው ያደረኩት? እኔ አንተ ያደረከው ነገርስ ስለኔ ምን ታውቃለህ? ምንድነው ስለኔ ምን ታውቃለህ? አንቺ ቁጭ በል። እንዳትነካት እሷን። አንቺ እጅህን እንዳታሳርፍ። ይኸውልህ ቁጭ በልማ። አትንካኝ። ቁጭ በል። ስነ ስርዓት ያዙ። ይኸውልሽ ማትረጋጊ ከሆነ አስቀይምሻለሁ። ረጋ በይ ብዬሻለሁ። ጫፋ ነግሬሃለሁ። እጅህን ነው የምሰባብርልሽ። ቁጭ በይ። ዞር በይ። ቆይ አልፈሽ ቁጭ በይ። ዝም በይ። በጥፊ ነው የማቃጥልሽ። አሁን ዋጋ ነው የምትከፍለው። አንተ ዝም በል። አንተን በጥፊ ነው የምልህ። አንተን ራሱ በቦክስ አልመታም። ልውስ ስነ ስርዓት ያዝ። በጥፊ ነው አሁን። አዎ መታሻለሁ። አሁን እጅህን ታነሳ ብያለሁ። እሷ ላይ እጅህን ነግሬሃለሁ። እጅህን ይኸውልህ ግጥም አድርጌ አስሬ ነው የማወራህ እዚህ በኋላ። አሁን ያረካት ነገር እያንዳንዱ አትፈቅዳለህ። ምንድን ነው አንቺ ማትረጋጊ? ስሚ ይኸውልሽ አሁንም ስነ ስርዓት ማጥቆና አጫውልሻለሁ። ምንድነው የምታጫውለኝ? እንዳትነካት። ስነ ስርዓት ያዥ። ልቀቀው እሱን። አርፈህ ቁጭ በል አንተ። ዝም በል እኮ ልቀቀኝ። እሺ ዝም በል። ስነ ስርዓት ያዝ ነው የምልህ። ይይዛለሁ። ልቀቀኝ። ምንድነው የምትፈልገው? ይኸውልሽ አንቺ ጸጥ በይ እሺ። ከአንቺ ጋር አሁንም ቢሆን ወሬ አልፈልግም። ዝም በይ በቃ። አትምታኛ። ወሬ አልፈልግም። በራሴ ቤት እየመታኝ እኮ ነው። ስማ ይኸውልህ እንዳትነካት። እሺ እሷን አዳምጠኝ። እሺ ምንድነው ማዳመጥ? ይኸውልህ እንደዚህ እንዳልክ አውርተህ ከምጨርስ በስነ ስርዓት ተቀመጥና አውራኝ። እሺ ልቀቀኝ። እሺ ቁጭ በል አልፈህ። በመጀመሪያ እሷን እጅ ላይ እሷን እንዳትነካት። እጅን ከእሷ ላይ አንሳ። ጠጋ በል ጠጋ በይ። ይኸውላችሁ አዳምጠኝ። የተፈጠረ ነገር ሊኖር ይችላል፣ መጥፎ ነገር። ቀና በልና ይሄን። እሺ እኔ እናንተ ላይ እጄን ለማንሳት አልፈለኩም፣ አልፈልግም። እጄን እንዳነሳ ካስገደድሽኝ አሁንም ደግምሻለሁ፣ ደግምሃለሁ። አንተን ምን ልገለና አላማት ምን ፈልገህ ነው? ቆይ ብር ፈልገህ ነው? ቁጭ ብለን እንነጋገር። ትችላለህ፣ ግን የሚያጋጥምህን አታውቅም። ምን እንደሚያጋጥመኝ እሱን ታየዋለህ። ምን እያደረክ ነው? ጭራሽ ምን ልታረገን ነው? እስከቦጅን በጥፊ ሳል ተወኝ በእናትህ። ጭራሽ ልታስረኝ ነው? ስለምን ማስገባት ነው የምታወራው? አንተ ምንድነው? ምን አደረገ ይሄ ሁሉ? ሌቦች ናቸው ሲጀመር። ታያቸው አውቄ ነበር ሲጀመር። ምን እዛ ፖሊስ ጋር ይሄን ሁሉ ታወራታለህ? ምን እያደረክ ነው ሰውዬ? ታዩ ያወራታል። አሁን ደግሞ በዚህ ጀመራችሁ። አንቺ እንዳላጮልሽ በጠፊ አተንካት። እሷ ናት ክብር ማይወድልሽ
የት ነው የምትወስዳት? ኃይሌ ያዛት፣ በር ላይ አቁመን አፏን እፍን አድርግልኝ እንዳልሰማት ድምጿን። ወዴት ነው የምትወስዷት? ትንበለተ ትሰማለህ? አሁን በስነ ስርዓት ነው የምናወራሽ። ምንድን ነው የምናወራው? ምንም የምናወራው ነገር የለም። የምትፈልገውን ጠየቅ። አንተ ኃይል ኑሮ አይደለም ያዝኩሽ። ፈታል። እሺ ልቀፍ። እኔ አሁን ምንም አላረግም። ምንም አታረግም። ይሄ ለአንተ መግረፊያ ነው፣ ለአንተ ማሰሪያ አይደለም ጭራሽ። እሺ ንገረኝ፣ ሻውን የተፈጠረውን ነገር ምንድን ናችሁ? ለምን አንተ ሌባቱን? ምንም የማውቀው ነገር የለም። ምን ትሁን? በቤቴ መተህ ደበደብከኝ፣ አውራ ትለኛለህ። ጭራሽ ምንድን ነው የማወራው? ችግር የለም። ስለ እኔ ማንነት ማወቅ ይፈልግ? ተመልከት፣ መርማሪ ጋዜጠኛ ነኝ። አሁን ስለ እኔ ያውቃል አይደል? እሺ ምንድን ነው ማወቅ የምትፈልገው? ምንድን ነው የተፈጠረው? ባለቤቴ ላይ የተፈጠረው ነገር ምንድን ነው? ባለቤቴ ማን ያደረገው? ምኑን ነው ያደረገው? ባለቤቴ እሷ ናት አይደለ? እኔን ተወኝ። ምን ልታረገኝ? ንገረኝ። ምን ልንገርህ? ምን ልንገርህ? የተፈጠረው ነገር እያንዳንዱ ንገረኝ። ባለቤቴ ጋር በሰላም እየኖርን ነው። እናንተ ናችሁ መታችሁ እዚህ ሞት ምናምን። ስለዚህኛዋ አብራ ስለምትኖር ሌባ አይደለም የጠየቅኩ። እኔ የጠየቅኩ ስለአንተና አንተን ብቻ ነው። ጀርባህን ምልክት በምልክት ነው ማድረግልህ። ለምንድን ነው የምትመታኝ? እሺ በሰላም መርማሪ እንደዚህ ያደርጋል እንዴ? መርማሪ ነህ አንተ? አሁን አርፈህ ቁጭ። የውሸት መታወቂያ ቢሆንስ? እሺ ዝም ብላ መርማሪ እንዲህ እየደበደበ ነው የሚጠይቀው? አዎ ብትደበደብ ኑሮ ብትቀጣ ኑሮ ይህን ነገርም እዚህ በፊት አታደርገውም። ፖሊስ ጣቢያ ወሰደኝና እዛ ሁሉንም እናገራለሁ። አሁን ተወኝ። አላደርስህም። አትምታኝ፣ ተወኝ። እዛ አላደርስህም። አንተ ነው ከዛ ማደርስ። እሺ እናገር። እሺ ምንድን ነው ንገረኝ። እሺ ቀላበል አንድ ነገር ልንገርህ፣ ታዳምጣለህ? ፈቅደህ የምትነግረኝ ከሆነ ንገረኝ፣ አሊያ ደግሞ ሌላ ነገር አድርግ። አስገባው እጅ ቶሎ በጥፊ እንዳለ በል። ከነገርኩህ ስህል አትበላም። አስገባው እጅ ሌባ፣ አስገባው። አንተ አይነት ሌባ አላስቀምጠን ያለ ና ተነስ። የት ነው የምትወስደኝ? ቆይ ኃይሌ አምጣት። እሷን አስገባት። እፈነው አፉን አንድ ነገር እንዳያወራ ይዘው ውጣ። ቶሎ ነይ። ለቀኝ እባክህ። አይ ስነ ስርዓት ያዥ። ለቀኝ እንጂ እየሰማክም ሰይመምሽ። ለቀኝ ስነ ስርዓት ያዥ። ምን እንደምፈልገው ሰውዬ ከኔ አንተ ስነ ስርዓት ያዥ። ምን እንደምፈልገው ስነ ስርዓት ያዥ እንዳልመታሽ። ባልዝስ በራሴ ቤት እየጋበዝከኝ ነው። አልቆልሻል። አሁን ምንድን ነው የማይልቅልኝ? ስላለቀልሽ። ምንድን ነው የሰራውን ነገር እያንዳንዷን ነገር ተናግሯል። ጉድሽ ነው። አለቀ። ስለ እኔ? አዎ ጥሩ ነው። ስለ እኔ ምንድን ነው የሚናገረው? ምን አለኝና ነው የሚናገረው? ስነ ስርዓት ይዘሽ ማታወሪ ከሆነ ልክ አይመጣም። እሺ ስነ ስርዓት እየነገርከኝ ነው? እየነገርከኝ ነው? አውቃለሁ። መጀመሪያ ስነ ስርዓት እንዳመታኝ ስነ ስርዓት ያዥ። ለቀኝ እባክህ። አርፈሽ ቁጭ። ስነ ስርዓት ያዥ። ስነ ስርዓት ያዥ። ልክሽና ማስይዝሽ። እየመታኝ ነው። ስርዓት በደንብ ነው የምመታሽ። አንተ ሴት ልጅ አይመታም ማለት እንዳንቺ አይነቱ አትመታም አይደለም። ትመቻለሽ። ስነ ስርዓት ያዥና እያንዳንዱ የምጠይቅሽ ነገር መልስ ነው የምፈልግ። ምንድን ነው የምመልስልህ? ምንድን ነው ልድገምሽ? አሁንም ቀስ ብለሽ እንድታወሪ። ልቀጭ። ፊትሽን በደንብ እንዲቃጠል እፈልጋለሁ። ምንድን ነው? እሺ ምንድን ነው? ለምንድን ነው ይህን ነገር ያደረገው? ምን አደረኩ? እሱ ለምንድን ነው ይህን ወንጀል የፈጸመው? ምንድን ነው የፈጸመው? እኔ አላውቅም። ማውቀው ነገር የለኝም። ምን ማለት ነው? ማውቀው ነገር የለኝም ነው። ምንም አላውቅም። ይህን ወንጀል እንዴት እንደፈጸመው እየነገረኝ ነው። ምንም አላደረገም። ባሌ ምንድን ነው? ምን አደረገ? ምን አደረግኩ አለ? የነገረ ነገር አለ? ሳይነግረኝ ታዲያ ለምን አንቺን ጠይቅሻለሁ? ምንድን ነው የነገረ? ለምን እንደገደላት ነው የነገረኝ። ማንን ነው የገደለው? ስነ ስርዓት ያዥ። አንቺ አትጮይብኝ። ድምፅሽ ራሱ እንዳላጮልሽ።
ስነ ስርዓት ይዘሽ አውሪኝ። ድምፅሽ ራሱ በጣም የሚያስጠላ። ስነ ስርዓት አላስተማሩሽም ሲያሳድጉሽ? አስተምሩኛል። እና ይሄ ነው ስነ ስርዓትሽ? እየመታኝ እኮ ነው። ለምን ድርማልጨው እየተመታው ስነ ስርዓት ያዥ እንጂ ትያለሽ። እስከ መጨረሻው መታሻለሁ። አዎ እደግምሻለሁ። አሁንማ ቅጥል ለማድረግሽ ምንድን ነው እንደዚህ የሚያጨውሽ? ምንድን ነው? እሺ ንገሪኝ መጀመሪያ። የሰራው ነገር ልክ አይደለም። በቃ የሰራችው ነገር የሆነ ነገር እንዳለ ግልጽ ነው። እሱም የነገረን ነገር አለ። ነገር ግን አንቺ እዚህ ውስጥ እጅሽ መግባት የለበትም አይደል? እጅሽ ለምን ይገባል? አንቺ ነፃ መሆን አለብሽ፣ ንጹህ መሆን አለብሽ። መሄድ ያለብሽ ቦታ ካለ ወደ ቤተሰቦች አሁን የመሄጃ ሰዓትሽ ነው ደርሷል። እሺ በህግ ተጠይቀሽ ወደ ህግ ከምትሄጂ የተሻለ የሚሆነው ወደ ቤተሰቦች ሄደሽ የተወሰነ ጊዜ ብትቀመጪ ጥሩ ነው። ለእኔ አስበህልኝ ነው? እና ታዲያ እያሰብክልኝ ነው? እርግጠኛ ነው? ታዲያ እየነገርኩሽ አይደል እንዴ? ስለዚህ ምንድን ነው ይሄ ነገር? እንዴት ነው ሊሆን ይችላል? እሱ የነገረን ነገር አለ። ከእሱ ጋር ተመሳሳይ መሆን አለበት። እየዋሸሽኝ ከሆነ የህግ አካል አለ በር ላይ እጅሽን አንጠልጥሎ ይዞሽ ይሄዳል እኮ። እሱ ከነገረ ከኔ ምን ለምን ፈለክ? ጀምርም ደግሞ ምንድን ነው ማወቅ አለብኝ። ከሱ እኮ አወቅኩ እኮ። ከሱ ሰማክ። ጆሮሽ አይሰራም? አዳምጪኝ። እሱማ ይሰራል። ስለዚህ እንዴት እንደሚሰራ ደግሞ አሳይኝ። ስነግርሽ የምጠይቅሽን ጥያቄ ብቻ መልስ ሰጠሽ እንደሚሰራ ንገሪኝ፣ አሳይኝ። በምን ምክንያት ነው ህይወቷን ሊያጠፋው የቻለ? ተመታ እንደሆነ እኮ ይታወቃል። ምንድን ነው ህይወቷ እንዲያልፍ ያደረገበት ነገር ምንድን ነው? ምክንያቱም ብቻ ነው ማወቅ የምፈልግ አንቺ። እርግጠኛ ነኝ እኔ እዚህ ውስጥ አታስገባኝም። ንጹህ ነው የምታወጣኝ። ካሜራማን ውጣ፣ ውጣ፣ ወደ ውጭ በል። ዝጋው በሩን በደንብ። ይኸውልሽ እሱም ስለነበረ እንደሚከብድ አውቃለሁ። እሺ እኔም የስራ ኢቲክስ መቼም ታውቂዋለሽ። እሱ እዚህ ያለ እንትን ማለት አልችልም። ስለዚህ የተፈጠረው ነገር ከአንቺ የምፈልገው ምንድን ነው? በቃ የተፈጠረው በዚህ ምክንያት ስለሆነ ነው። አንቺ ታዲያ ምን ትሆኛለሽ? ልክ ብለሽ እንድትወጪ አድርጋለሁ። ለምን በቃ እሱን እኮ ነው እንጂ እና በቃ ከመጀመሪያ ጀምሬ ልንገር ብዬሽ ነው። ቅድም እኮ ግን ነግሬሽ ነበረ። ከሱ ጋር የተገናኘ ነው 9 ክፍል እዛው ሃይስኩል ጀምራችሁ እንዋደድ ነበረ። እሺ እና ትምህርቱን እንደዛው ቀጠን ስንጨርስ ያገር ውጤቱ አልመጣም እና ግዴታ ሀብት ያስፈልገናል። የሀብት ደግሞ እንዴት ነው የሚገኘው? የሆነ ልጅ አለች ከኛ ጋር የምትማር። እሷ በጣም ነበረ ልጁ የምትወደው፣ በጣም ከምልህ በላይ ማለት ነው። ግዴታኛም ሀብቱን ማግኘት አለብንና እሷ ደግሞ ቤተሰብ ሀብታም ነው፣ ውርስ አላቸው። እና እኔም መከርኩት ልጁን እንደዚህ ቀረባትና ፍቅር ውስጥ አስገባት እና መጨረሻ ላይ ተጋቡ። እኔ ነኝ ይኸውልህ የመከርኩት። እና ልጁም ቀረባት፣ በቃ የሆነ ስሜት ውስጥ አስገባት ልጅቷን። እና ልጅቷም በጣም ነው የምትወደው ሲጀመር። እሷ አይወዳትም፣ ግን ለውርሱ ግዴታ ስለማያስፈልገን ግዴታ እሷን መውደድ ነበር። እና እያስመሰለ ነው፣ ግን ወዳት አይደለም፣ እያስመሰለ ነው። እና ወደዳት። ልጅቷም ድምፅሽን ቀንሽ እንዳይኖረው ውጭሽ በር ላይ እንዳይሆን ለኔቻ እንድሰማሽ አድርጋ። እሺ ቀንሳለሁ። እና ምን አደረገ? እንጋባ አላት። እና ልጅቷም ደግሞ በጣም ስለምትወደው በቃ እሺ አለችው። ቤተሰቧ ውርስ አላቸው እና ቤተሰቡን አስፈቀደችው መሰለኝ። የእሷን ቤተሰብ ማለት ነው አስፈቀደች። እና ከዛ ተጋቡ። እኔም ይሄ ሲራ ያለው ከኋላ ነኝ። እኔ ከኔ ጋር እንደተጣጣ የሚያግዝሽ ነበር። በጣም ነበር የሚያግዘኝ። ለምን ሀብት አላቸው አንደኛ ደረጃ ላይ በጣም በቃ ተወደዋለች። ሙሉ በሙሉ የእሷን ሀብት ያላትን ሙሉ በሙሉ ለሱ ነበር ያሳለፈችው። ብሩንም የእሷ ላይ ያለውን ባንክ እሱንም እንዳለ ለሱ ያሳለፈች። እሱ ደግሞ ምን ያደርጋል ለኔ። ለምን ግዴታ እኔ እና እሱ መጋባት ነበር። እና ተጋቡ። 4 ወር ምን ተሰማሽ ሲጋቡ? ምንም እኔ ደስ ብሎኛል። አላማ አላችሁ ግን? አላማ አለን ግን ደግሞ ከሌላ ሴት ጋር ስታዩስ ምን ተሰማሽ? ማለት ፈቅጄ ወድጄ ስላደረኩ
እኔ ነኝ ያስገደድኩት ይሄ ነገር። ለምን ግዴታ ነገር የሆነ ነገር መያዝ አለብን፣ ሀብት ያስፈልገናል። እና እሺ እሱም ደግሞ በቃ አልወደዳትም ነበረ፣ ግን ግዴታ ስለሆነ እኔ ስላስገደድኩት በጣም ነበር የምወደኝ። እኔም በጣም ነው የምወደው። እና እንደነገርኩ ትዳር ውስጥ ተገቡ። ሁሉም ነገር ተደረገለት ለሱ። የሚደረገለት ለማን ነው? ለሱ ነው። ግን እሱ የሚያሳልፈው ለእኔ ነው። ለምን እኔ ደግሞ የሆነ ነገር ማድረግ አለብኝ። እዚህ ጋር ቢዝነስ ያስፈልገኛል። ለምን ቁጭ ስለምል የሆነ ነገር ያስፈልገኛል። ስለዚህ የሆነ ቢዝነስ ከፈትኩ በራሴ ማለት ነው። ለምን ከዛ ያግዘኛል እና አጣራቂም አንድ ላይ ከፈትኩና እኔም ቢዝነስን ማለት ተስፋፋል አሳደግኩ። እንደሰፊ የሆነ ሄደ ማለት ነው። እየሆነልኝ ሄደ። እነሱም ደግሞ እኔ ቢዝነስ ከፈቱ መሰለኝ እየነገረኝ እሷም ትከፍታለች። ለምን ቁጭ ከምትል ማለት እሷ ምን ሰዓት ነው የሚያገኝሽ አንቺ? ምን ሰዓት ላይ ያገኝሻል እየመጣ? እኔ በድብቅ ነው የሚያገኘኝ። እንደዚህ በይፋ ምናምን አያገኘኝም። በድብቅ ነው የሚያገኘኝ። ትዳር ስላለው? አዎ። ለምን በይፋ ካገኘኝ የሆነ ነገር የሆነ ሰው ሊኖር ይችላል። የእሷ ዘመድ ችግር የለውም። ግን የእሷ ዘመድ ካያ እነዚህ ከባድ ነው። እና ከቤተሰቧም ጋርም ተስማሙ አንድ ላይ ሆኑ እና በቃ በጣም እንደሚወዳት እነሱ ጋር ሲሄድ ማለት ነው በጣም እንደሚወዳት በጣም እንደሚሳሳላት ነው የሚያሳየው። እንደዛ አክት ነገር ያሳያል። ግን እሱ ለሷ ፍላጎት የለውም። ለምን ለዚህ ብለን ነው የገባነው ውስጥ እና መጨረሻ ላይ ምን ይሆናል? እቺ ልጅ ግዴታ መሞት አለባት ነው። ለምን ከሞተች ውርሱ ለኛ ነው እና ግዴታ እኔ ደግሞ ከሱ ጋር መሆን ፈልጋለሁ። እንደዚህ ከሱ ጋር ሆኖ መለያየት ሳይቻልም የነበር ከሷ ጋር እንዲለያይ ለምን አትመክሪም ነበር? ማክሪም ነበረ። ግን እሷ ደግሞ ወዶ ፈቅዶ እስከገባ ድረስ አይሆንም። ስለዚህ የግድ መሞት አለበት። ለምን እኔ ነኝ ይሄ ሁሉ ሴራ የጠነሰስኩት? ለምንድን ነው የምመክረው? ሲጀመርስ ሰርተሽ ማግኘት ከባድ ስለሆነብሽ ነው እንደዚህ ያደረግሽ? እና ግዴታ እሱ ደግሞ ስለሚወደኝ ይሄን ነገር አደረገ። መጨረሻ ላይ ልጅቷን ራሱ ነው ይሄን ነገር ያደረገው። በምንድን ነው የመታት ነበር? ሲመታት የለውም። ግን በምን መታወታለሽ? ወይ ነገር ያላለውን ነገር ከኋላ ነው የመታወታል። ከኋላ መታወት ጣልኳታል እና መሞት ነበረባት። ሞተች። ውርሱ ለማን ሆነ? ለኛ ሆነ። እና ቤተሰቡም ደግሞ ለሱ ጥያቄ ያርጉ ነበር። እቺ ልጅ ስትወጣ ስትገባ እንዴት ነበረች? ስትሞት ማን ነበረ? ምናምን አላውቅም። እኔ ቤተሰቤ ጋር ሄዳለሁ ብላ ነው የወጣችው እና ከሷ ጋር አልነበርኩም። እና እንደምታየው ነው ተስፋፍተን እየኖርን ነው። አሁን በሷ በመሞቷ ምንም የተሰማሽ ነገር የለም? ጓደኛዬ ነበረች ወይ የሆነ ሰሞን ጭራሽ ጓደኛሽ ነው የነበረች አይደል? አዎ የሆነ ሰሞን ላይ ጓደኛዬ ነበረችና ስለዚህ አጥንተሻት ነው ያለውን ነገር ምናምን እንዲግባቡ አግዘሻል ማለት ነው? እኔ እኮ ነኝ ታዲያ ይሄ ነገር ሀብትን እሷ አያውቅም። ሀብት እንዳላት እኔ ተንሳሻልሽኝ በዚህ ነው እንደዛ ነው። ስለዚህ አሁን ምንም ጸጸት የለብሽም? እኔ ፈታ ብዬ እየኖርኩ ነው። ስለዚህ ምንም አልመሰለሽም? ምንም አልመሰለኝም። ካሜራማን ግባ። እየቀረጸ ነው። ምንድን ነው የምታወሩት? እየቀረጸ ነው። የምን ቀረጸ ነው የምታወሩት? እንደተኛ ሁንም አጥፋው እሱን ካሜራ። ቀና በይ ዝም ብለሽ ቀና በይ። አጥፍሻለሁ። ስነ ስርዓት ያዥ። እንዴት በስነ ስርዓት እንደሚወራ ታውቂም? ምን አደረኩሽ? በስነ ስርዓት እንዴት እንደሚወራ ታውቂያለሽ ወይ? አዎ። እና አሁንም ልጅ ገምሽ? አረ ላጩልሽ በጠፊ። እሺ እንዳማታኝ። እሺ ስነ ስርዓት የሚባል ነገር መያዝ አለብሽ። ምንድን ነው ብድግ የሚያደርግሽ? እሺ በቃሽ። እየመታኝ እኮ ነው። እንደዚህ ነው። ተፈትፍሻለሁ ገና። ካሜራ ምናምን ታቀበል እንዴ? ምንድን ነው እንዴ? መጀመሪያ እኮ ቃል ገብተህልኝ ነበረ። ምንድን ነው ካልኮ ገብተህልኛል። እንደዚህ ነው። አስገቢ በይ እንዴ? አላሳልፍሽም አልከኝ። ምንድን ነው የምትለኝ? እንዳላጮልሽ በጥፊ አስገቢ። ሌባ ቀጣሪ ምንም አልጸጸተሽም ማለት? እሺ የሰራሽ ስራ ጸጽቶሻል? ንገሪኝ እስኪ ጸጽቶሻል? እሺ አዎ። እርግጠኛ ነሽ? አዎ። ቃል ገብተህልኝ ነበር እኮ ግን የለም እንደዚህ ይሰራማ። እሺ ኧረ በእናትህ ቀጥይ።
በእውነቱ ከሆነ እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ነው። በጣም የሚገርምና የሚያሳዝን ነገር ነው። እንግዲህ ለማይረባ ለንብረት ተብሎ የሰው ህይወት ማጥፋት በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። ቃላት ያጥረኛል በእውነቱ ከሆነ። እንደ ሁለተኛ ነገር እንግዲህ ክሮዎች ጋር ተነጋግረን ያደረግነው ነገር ምንድነው? በተለያየ ጥያቄዎችን ስንጠይቃቸው የተሻለ እንደሚሆንና አንዱ ይሄን እኮ ነግሮኛል ስትላቸው አንደኛው የማውጣት ፕሮባቢሊቲው በጣም ሰፊ ነውና በዛ ላይም ውጤታማም ሆኖም አይተነዋልና ደስ ብሎናል። እንግዲህ ለሟች ነፍስ ይማር እንላለን። ይህን ጥፋት ላጠፉት እንግዲህ እነሱም አልተጠቀሙበትም ይሄን ነገር። እነሱም እንግዲህ የሚጠብቃቸው ከባድ የሆነ ቅጣት ይሆናል ማለት ነው። በእንደዚህ አይነት ድርጊት ልትተዳደሩ የምታስቡ ሰዎች እባካችሁ ረፉ። ማለት መሆን የለበትም። ቀመር ተቀምሮ ገና ለገና አስባችሁበት ተጋብተን ከዛ ዲቮርስ ተደርጎ ገንዘብ ተከፍሎ በዛ ገንዘብ የሚወለደው ልጅም ራሱ እንዴት ነው ሊያድግ የሚችለው? ከእናንተስ ምን ሊማር ይችላልና የተሻለ ነገር ፈጣሪ ባርኮ እንዲሰጣችሁ ጸሎት ማድረግ የተሻለ ነው ብዬ አስባለሁ። በእውነቱ በጣም የሚያሳፍር ስራ ነው የሰሩት። የእጃቸውንም ማግኘት አለባቸው። ለሟች በድጋሚ ነፍስ ይማርልን። ቀጣይ በሌላ ፕሮግራም ተመልሰን እስከምንገናኝ ድረስ ሰላሙን ሁሉ እመኝላችኋለሁ። ወዳችኋለሁ።